بسم الله الرحمن الرحيم. الله أكبر الله أكبر. السلام عليكم ورحمة الله وبركاته. يا الله سبحانه وتعالى سلام إذنتنا بركة وبهلاكم لا يهون عندما نالاتشو عندما سنبتاتشو عندما كرماتشو الله سبحانه وتعالى لذي هبقتونا الحمد لله رب العالمين. ሐሙስ ጊዜያችንን ጠብቀን ደግሞ ብቅ ብለናል። ይህ በየሳምንቱ ሐሙስ በፈርስት ሂጅራ ፋውንዴሽን ተዘጋጅቶ የሚቀርብላችሁ ዚክራ ፕሮግራም ነው። ፕሮግራሙን አዘጋጅቼ የማቀርበው አንዋር አህመድ ነኝ። ለመሆኑ ሳምንቱ እንዴት አለፈ? ዱዓ እያረጋችሁ ነው? እየተበራታችሁ ነው? ይሄ ጊዜ ሊያልፈን አይገባም። ተመልከቱት ረመዳንን ሱብሃንአላህ። ሲገባ እንደ በግ ሲገባ እንደ አንበሳ ሲወጣ እንደ በግ ይላሉ። ሲገባ ሆይ 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 ሲወጣ ደግሞ ተመልከቱት እንዲሸርተት አድርጎ እንዴት እንደሚወጣ። ስለዚህ የቀሩትን ቀኖች አላህ Subhanahu Wa Ta'ala ይወፍቀንና ዱዓ መብዛት አለብን። አላህን መለመን አለብን። አላህን መጨቅጨቅ አለብን። በዱዓ ተበራቱ። አላህ Subhanahu Wa Ta'ala ለይለቱል ቀድርን ከሚያገኙት አላህ ያድርገን። በዚህ ባሳለፍነው ሳምንት ያው እንግዲህ ዱንያ ትገለባበጥ የለም። በጣም ብዙ ነገሮችን አይተናል። በጣም ብዙ ነገሮችን ሰምተናል። አላህ Subhanahu Wa Ta'ala እንግዲህ ከሚወራ ከሚፈራ ሁሉ ይጠብቀን። በነብዩ ሰለላሁ ዐለይሂ ወሰለም በቤተሰቦቻቸው በባልደረቦቻቸውና እሳቸውን ፈለግ በተከተለ ላይ ሁሉ የአላህ Subhanahu Wa Ta'ala ሰላም ይውረድ። ሁላችሁም በያላችሁበት አላህ Subhanahu Wa Ta'ala ይጠብቃችሁ። በዚህ በኮሮና ወቅት ብዙ ጊዜ የምለው ምንድነው መደመርንም መቀነስንም አላህ Subhanahu Wa Ta'ala ያያዝልን ነው የምለው። መደመርን ከያዛቸው ሰዎች ጋር እንዳይደመረን አላህን እንጠብቀዋለን። መቀነስን ደግሞ በኮሮና ምክንያት እንዳይቀንሰን አላህን ለምነዋለን። አላህ Subhanahu Wa Ta'ala ዱዓቸውን ከተቀበላቸው ባሮቹ ያድርገን። ሁላችሁም ረመዳንን እስካሁን ድረስ የጾማችሁ ዱዓ ያደረጋችሁ ሰላት የሰገዳችሁ በሙሉ አላህ Subhanahu Wa Ta'ala ይቀበላችሁ። ውጤቱንም ፍሬውንም የምታዩ አላህ ያድርጋችሁ። የሄዱትንም አላህ Subhanahu Wa Ta'ala የጀነተል ፊርደውስ ያርጋቸው። ያለነውንም ረጅም እድሜ በረካ ያለው እድሜ ለአላህ የምንገዛበት አላህ የምናስደስትበት እድሜ ይስጠን። እንግዲህ ቅዳሜ ዕለትም እንዳያችሁት ፈርስ ሂጅራ ማሻአላህ የእቃ አቅርቦቱን ከቤት መውጣት ለማይችሉ አረጋውያን በሙሉ ሲያደርግ የነበረውን አይታችኋል። አልহামዱሊላህ በተሳካ ሁኔታ አልፏል። እንግዲህ የፊታችን ቅዳሜ ደግሞ ከነገወዲያ ማለት ነው ባለፈው ሳምንትም ነግረናችኋል የፈንድ ሬዚንግ ፕሮግራም አለን። የገንዘብ መዋጮ ፕሮግራም። ይሄ የገንዘብ መዋጮ ፕሮግራም በጣም ጠቃሚ የሆነ ነገር ነው ማሰብ ያለባችሁ። ለምን ህብረተሰቡን እስከዛሬ ድረስ ለ30 ዓመታት ፈርስ ሂጅራ ሲያገለግል ነበር። ፈርስ ሂጅራ የራሱ የሆነ ገቢ የለውም። ምክንያቱም ነን ፕሮፊት ኦርጋናይዜሽን ስለሆነ የሚያገኘው ገንዘብ የለም። ለምሳሌ ኢትዮጵያ ውስጥ አሁን አንዋር መስጊድ ወይም ሌሎች መስጊዶች ከስራቸው ሱቆች ይኖራቸዋል። የዛ ሱቅ ገቢ የአንዋር መስጊድ ሊሆን ይችላል፣ የዛ መስጊድ ሊሆን ይችላል። እዚህ ሀገር ግን እንደዛ አይነት ነገር የለም። ፈርስ ሂጅራ የራሱ ገቢ የለውም። መንግስት የሚሰጠው ነገር የለም። ስለዚህ በእንደዛ አይነት መልኩ መሄድ ስለማይችል የሚያደርገው ምንድነው ከህዝብ የሚሰበሰብ ገንዘብ እናንተን እየጠየቀን በመናገኘው በመንሰበስበው ገንዘብ ነው ብዙዎቹን የምንረዳው። ማሻአላህ ብዙ የመቃብር ቦታዎች ተገዝተው በጣም ብዙ ሰዎች ተቀብረውባቸዋል። አላህ Subhanahu Wa Ta'ala ቀብራቸውን ኑር በኑር ያደርግላቸው። ግን የቀብር ቦታዎችም ቢሆኑ እያለቁ ነው። ስለዚህ እዚህ ሀገር ደግሞ ታውቃላችሁ መኖር ሳይሆን መሞት ራሱ ውድ የሆነበት ሀገር ነው ያለነውና ገንዘብ ያስፈልጋል እዚህ ሁሉ። ስለዚህ አሁን ለዚህ ነው እናንተን ምን ጠይቀው በየአመቱ የምናደርገው ፈንድ ሬዚንግ ነበር ረመዳን ላይ የአላህ ቀድር ሆነና ይሄ ደግሞ እንግዲህ ዘንድሮ ረመዳንን መስጊድ ልንገናኝ አልቻለም። ግን አላህ Subhanahu Wa Ta'ala ደግሞ በደግነቱ በአዛኝነቱ ሌሎች መንገዶችን ከፈተልን። ካርድ የሚባል ነገር አለ፣ ባንክ ካርድ አለ፣ በኦንላይን ለመክፈል የሚባል ነገር አለ። እነዚህም ባይኖሩ ኖሮ ደግሞ እንቸገር ነበር። እኛ ስንቸገር ደግሞ ህብረተሰቡ ይቸገራል። እኛ ስንቸገር አረጋውያን ይቸገራሉ። መብላት መጠጣት የማይችሉ መሄድ የማይችሉ ሰዎች ይቸገራሉ። እነሱን ለመርዳት በመናረጋው እንቅስቃሴ ላይ ገንዘቡ የሚመጣው ከናንተ ነው ለማለት ብዬ ነው።
ስለዚህ የምንችለውን በአቅማችን እያደረግን ነው። ግን ፈርስት ሂጅራ ደግሞ አንድ ነው እንደነገርኳችሁ ራሱ ገቢ የለውም። ስለዚህ የሚቻላችሁን አላህ Subhanahu Wa Ta'ala የከፈተላችሁ ሰዎች የእርዳታ እጃችሁን ዘርጉና ኢንሻአላህ ገንዘቡ ከናንተ መምጣት አለበት። ይሄ ረመዳን ደግሞ ለዚህ አጋጣሚ ጥሩ ነው። 10 ቀናት ደግሞ የበለጡ ናቸው። ስለዚህ ኢንሻአላህ የተቻላችሁን ሁሉ ቅዳሜ ዕለት እርዳታ ታደርጋላችሁ ብዬ ተስፋ አደርጋለሁ። 2 PM ነው የሚጀምረው ኢንሻአላህ። እኔም እኖራለሁ፣ ሼክ ኻሊድም አሉ፣ ነጅብም ይኖራል፣ ማሻአላህ ሌሎችም ይኖራሉ። አላህ Subhanahu Wa Ta'ala እንግዲህ ምናልባት ደግሞ በዚህ አጋጣሚ ጥሩ ገንዘብ አግኝተን ሰብስበን ህብረተሰቡን መልሰን ምንረዳ ያድርገን ይችላልና አናቀውም። አላህ ይቀበለን፣ አላህ ይቀበላችሁ በያላችሁበት። አሁን ጀሃነም በሮች የተዘጉበት ወቅት ነው፣ የጀነት በሮች የተከፈቱበት ወቅት ነው። በዚህ ጊዜ ዱዓ አድርጎ በዚህ ጊዜ ኸይር ነገር ያላገኘ ሰው መቼ ነው የሚያገኘው? ወላሂ አሁን ነው ያለን። እቺ ጊዜ እንዳታመልጠን። ይችን 10 ቀናት እነዚህ የቀሩትን 10 ቀናቶች እንበራታ፣ አላህን ለምነው እንጨቅጭቀው። ለኮሮና ብቻ አይደለም፣ እንደውም ትልቁ ዱዓ መሆን ያለበት በአሁኑ ሰዓት በዚህ 10 ቀን ውስጥ አላህ Subhanahu Wa Ta'ala ምሮን ጀነተል ፊርደውስ እንዲሰጠን ነው። ከአዛበል ቀብርና ከአዛበል ናር ነጃ አውጥቶን ፊርደውስ እንድናገኝ ነው። እናታችን አይሻ ረዲየላሁ ዐንሃ እንዳለችው ነብዩ ሰለላሁ ዐለይሂ ወሰለም እንደነገሯት የአላህን ምህረት የምናገኝበት መሆን አለበት። የአላህን እዝነት የምናገኝበት መሆን አለበት። ያለበለዚያ አሁን ዝም ብለን ኮሮናን አጥፋለን አይደለም። ይሄ የዱንያ ጉዳይ ነው። ኢንሻአላህ ኮሮናም ይቆማል። ነገር ግን የአኺራ ጉዳያችንም እንዳይበላሽ اللهم انك العفو تحب العفو فاعف عنا የሚለውን ነገር አላህ ላይ ተማጽነን መጠየቅ ይኖርብናል ኢንሻአላህ። ይሄን ያህል ካልኩ እንግዲህ የሞቱትንም አላህ የጀነተል ፊርደውስ ያርጋቸው፣ እኛንም አላህ ያቆየን፣ አላህ ይጠብቀን። የዛሬው ፕሮግራሜ በዱዓ የተገኙ ይላል። በዱዓ የተገኙ እነማን ናቸው? የቀረና 10 ቀን ስለሆነ ስለ ዱዓ እናወራለን ኢንሻአላህ። ብዙ ስለ ዱዓ ተብሏል፣ ብዙ ነገሮች ተነግረዋል። ነገር ግን በዱዓ የተገኙ ደግሞ አሉ። እነማን ናቸው በዱዓ የተገኙ? እነዚህን ደግሞ እናያለን። እህቴ ዱዓ እያደረግሽ ነው፣ ወንድሜ ዱዓ እያደረግክ ነው፣ አላህን እየጨቀጨቅ ነው፣ እየለመነው ነው። ተስፋ መቁረጥ የለብንም። አላህ Subhanahu Wa Ta'ala ሰጪ ጌታ ነው። የአላህ Subhanahu Wa Ta'ala በሮች አይዘጉም። የአላህ Subhanahu Wa Ta'ala በር ተዘግቶ ያውቅም። እኛ ግን ዝም ብለን መጨቅጨቅ ማንኳኳት አለብን። ባዶንም ቢሆን አላህን መለመን መጠየቅ አለብን። አላህ Subhanahu Wa Ta'ala ራሱ ይሰጠናል፣ አትጠራጠሩ። ስለዚህ ዱዓ ትልቁ ነገር ስለሆነ የኢባዳ በሙሉ ዋናው ጭንቅላቱ አንጎሉ ስለሆነ ዱዓ ማድረግ አላህን መለመን ይኖርብናል። ከዱዓ በላጩ ደግሞ ብለዋል ኢህዲነ ሲራጠል ሙስተቂም የሚለውን እችን አያ ከምንም በላይ ነች። ምክንያቱም ቁርአኑ ሲጀምር ራሱ አላህ Subhanahu Wa Ta'ala እዚህ ጋር ዱዓን ያደረገው ፋቲሃ ላይ ዱዓን ያደረገው ከላይ ጀምሮ አይታችሁት እንደሆነ አልሐምዱሊላህ ረብል ዓለሚን አላህን እያመሰገን ነው፣ ማሊክ የውሚዲን እያላቅነው ነው፣ الرحمن الرحيم እያሞገስ ነው፣ ማሊክ የውሚዲን እያላቅነው ነው፣ ኢያከ ነዕቡዱ ወኢያከ ነስተዒን በቃ አንተ ታላቅ መሆንን ካንተ ሌላ ማንም የለም እያልን አሁንም አላህን እያሞገስ ነው። ኢህዲነ ሲራጠል ሙስተቂም ጋር ስንደርስ ብቻ እዛ ጋር ስንደርስ ምንድነው ይሄ ሁሉ አላህን ያሞገስንበትን ነገር እዛ ጋር ስንደርስ አላህ Subhanahu Wa Ta'ala ምን እየጠየቀ ነው? ቀጥተኛው መንገድ ምራን። ቀጥተኛው መንገድ ሁለት ነው። አንደኛው የዱንያ ቀጥተኛ መንገድ አለ። የዱንያ ቀጥተኛ መንገድ ስላችሁ ዱንያ ላይ ስንኖር እስልምና የያዘው ያን ቀጥተኛ መንገድ ነው። ሁለተኛው ይሄኛው ቀጥተኛው መንገድ ደግሞ ወደ ሁለተኛው ቀጥተኛው መንገድ ይወስደናል። ሁለተኛው ቀጥተኛው መንገድ ደግሞ ምንድነው? ጀነት የሚያዳርሰው መንገድ ማለት ነው። ስለዚህ በቀን 17 ጊዜ ለምንድነው ኢህዲነ ሲራጠል ሙስተቂም ኢህዲነ ሲራጠል ሙስተቂም የምንለው? ሱብሃንአላህ አላህ Subhanahu Wa Ta'ala እችን ነገር እንድንደጋግም ያደረገን ምንድነው? 24 ሰዓት ውስጥ አላህን ቀጥተኛውን መንገድ ምራን ሊያስወጣን የሚችል ብዙ ነገር ስላለ ማለት ነው። ከመንገዱ ከዚህ ከቀጥተኛው መንገድ ሊያስወጣን የሚችል ብዙ ነገር አለ። ስለዚህ አላህን በቀን 17 ጊዜ ኢህዲነ ሲራጠል ሙስተቂም እያልን አላህን እንጨቀጭቀዋለን፣ እንለምነዋለን ከዛ መንገድ ላለመውጣት ማለት ነው። ይሄንን ስናረግ አላህ Subhanahu Wa Ta'ala ዱዓችንን መቅቡል ያደርግልናል። ከላይ አወድሰነዋል። ዱዓ ደግሞ ሲደረግ ሁሉ ጊዜ ከላይ አይታችሁ እንደሆነ ከአልሐምዱሊላህ ረብል ዓለሚን ጀምሮ እስከ ኢህዲነ ሲራጠል ሙስተቂም ድረስ አላህን እያሞገስነው ነው፣ ታላቅነቱን እየነገርነው ነው፣ የቂያማ ባለቤት እንደሆነ እየነገርነው ነው። ስለዚህ ዱዓ ስናረግ በቀጥታ ገብተን ብቻ ያ ረብ እባክህ እንደው ዛሬ ቸግሮኛል፣ እንደው መኪና አጣው፣ ይሄን ነገር አጣው፣ ገንዘብ አጣው፣ ቤት ኪራይ አጣው አይደለም። ዱዓ ስናረግ ስርዓት አለው። አላህ Subhanahu Wa Ta'ala ልክ እዚህ ላይ እንዳስተማረን መጀመሪያ ታላቅነቱን ኃያልነቱን እናጎለዋለን፣ አላህን እናልቀዋለን፣ አላህ Subhanahu Wa Ta'ala ከፍ እናረጋዋለን። ሰው እኮ ፕሬዚዳንት ጋር ቀርቦ፣ ሰው እኮ ማኔጀሩ ጋር ቀርቦ፣ ሰው እኮ የበላይ የሚላቸው ሰዎች ጋር የሚፈራቸው ሰዎች ጋር እንኳን ቀርቦ እኮ ስማ እባክህ እናርግልኝ አይልም። ሱብሃንአላህ መጀመሪያ እባክህ እንደምን አሉ፣ ዶክተርም ከሆነ የተከበሩ፣ ፍርድ ቤትም ሲሆን እንደዚህ ክቡር ፍርድ ቤት እያልን ነው አይደለም።
ካሞገስን በኋላ ነው የምንፈልገው ነገር የምንጠይቀው እንጂ በቀጥታ ብንናገርማ የሚሰጡንም አይደለም። ስለዚህ አላህ Subhanahu Wa Ta'ala ታላቅነቱን ኃያልነቱን እናሞጋግሰዋለን፣ እናነሳዋለን፣ ከፍ እናደርገዋለን። እኛ ደግሞ ከሱ ያነስን ዝቅ ያልን እንደሆነን ራሳችንን አወራደን ዝቅ እናደርጋለን። ከዛ በኋላ ደግሞ ወንጀላችንን እናገራለን። ማለት እኔ ነፍሴን በድያታለሁ ጌታዬ፣ መጠየቅ የምንፈልገው ነገር ቶሎ አንጠይቀው። ኢላሂ አንተ ታላቅ ነህ፣ አንተ አዛኝ ነህ፣ አንተ ገፉር ነህ እያለን አላህ እናልቀዋለን። ከዛ ዝቅ ስንል ደግሞ እኔ ደግሞ በደለኛ ነኝ ጌታዬ፣ እኔ እንዳንተ አይደለሁም፣ አንተ ሙሉ የሆንክ ጌታ ነህ፣ እኔ ጎዶሎ ነኝ፣ እኔ በሁሉ ነገር የጎደልኩ ነኝ፣ አንተ ሙሉ ነህ። ስለዚህ ጌታ አንተ ሙሉ የሆንክ ጌታ ደግሞ ጎዶሎ የሆነውን ባሪያህን ዱዓ ተቀበለው ብለን ዱዓ እናደርጋለን። ከዛ ምንድነው ጌታዬ ነፍሴን በድያታለሁ፣ ማታ የሰራሁትን አንተ ብቻ ነው የምታውቀው፣ ጠዋት የሰራሁትን አንተ ነው የምታውቀው፣ ማታ ከሰዓት በኋላ የሰራሁትን አንተ ነው የምታውቀው ጌታዬ። ስለዚህ አንተ ብቻ ነው የምታውቅብኝና አንተ ብቻ ማረኝ አላህ። እኔማ ደካማ ነኝ፣ ነፍሴ ደካማ ስለሆነች ወንጀል ውስጥ ትገባለች። አንተ ግን ኃያልና አዛኝ ጌታ ስለሆንክ ምህረትን አውርድልን ብለን አላህ Subhanahu Wa Ta'ala በዚህ መንገድ እንጠይቀዋለን። ዱዓ ስናደርግ ደግሞ የአኺራንም ጉዳይ መርሳት የለብንም። ለምን የዱንያ ጉዳይ ብቻ የዱንያ ጣጣ ብቻ መሆን የለበትም። አላህ Subhanahu Wa Ta'ala ይሄንን ያስተማረበት አንድ ምክንያት አለው። ስለዚህ ከፋቲሃ ምንድነው የምንማረው? ዕውቀትን፣ ችሎታን፣ ፍላጎትን፣ ኢኽላስና መዳረሻን እነዚህ ነገሮች መኖር አለባቸው ተብለዋል። ዕውቀት፣ ችሎታ፣ ፍላጎት፣ ኢኽላስና መዳረሻ። ዕውቀት ምንድነው? በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ዕውቀቱን እንዲሰጠን አላህን ለመገዛት ዕውቀቱን እንዲሰጠን መጠየቅ አለብን። በሁለተኛ ደረጃ ደግሞ ዕውቀቱን ከሰጠን በኋላ ችሎታውን እንዲሰጠን መጠየቅ አለብን። ዕውቀቱን መስጠት ማለት ልንገራችሁ። ለምሳሌ አብዛኛዎቻችን ፈጅር ሰላት መስገድ እንዳለበት እናውቃለን፣ ዕውቀቱ አለን፣ አላህ ዕውቀቱን ሰጥቶናል። ግን ችሎታው የለንም ደግሞ ለመስገድ አቅቶናል አይደል? መስጊድ ሄደን ወይም ቤትም ተነስተን ፈጅር ሰላትን መስገድ አልቻለም። ስለዚህ ችሎታውን እንዲሰጠን ደግሞ ዱዓ እናደርጋለን፣ አላህን ለምነዋለን። ችሎታውን ሰጠንና ወደ መስጊድ ሄደን አይደለም ወይም ተነሳልን ሰግድ ደግሞ አይደለም። አንዳንድ ጊዜ ተነስተንም እኮ ቅዝዝ የሚያደርገን እንቅልፍ የሚያመጣ ነገር አለ፣ ለመነሳት የሚከብድ ነገር አለ፣ ከተነሳንም በኋላ የሚያስተኛ ነገር አለ። ሱብሃንአላህ ፍላጎቱ እንዲያድርብን ደግሞ አላህን ለምነዋለን። ፋቲሃ የምታስተምረን ይሄንን ነው። ሱብሃንአላህ ብዙ ነገሮች አሉ፣ ከነዛ ውስጥ አንዱ ማለቴ ነው። ፍላጎቱን አላህ ሱብሃነሁ ወተዓላ ከሰጠን በኋላ ደግሞ መስጊድ ከገባን በኋላ ደግሞ ኢኽላስ ያስፈልጋል። መስጊድ ያሉ ሰዎች እንዲያዩልን ሳይሆን መስጊድ ማሻአላህ ፈጅር ሊሰግድ መጣች መባሉን ሳይሆን ለአላህ ሱብሃነሁ ወተዓላ ብዬ መስገድ አለብኝ ማለት ነው። ይሄንን ስናረግ መዳረሻው ምንድነው የሚሆነው? አኺራ ላይ ጀነተል ፊርደውስን ማግኘት ነው። እነዚህን ነገሮች ስናሟላ አላህ ሱብሃነሁ ወተዓላ ሙሉ ያደርገዋል ዱዓችንን። ይሄንን ለማድረግ ግን ፋቲሃን ራሱን በቀን 17 ጊዜ አላህ ሱብሃነሁ ወተዓላ ምን ለምንበትን ምክንያት ይሄ ነው። ስለዚህ ዱዓ ስንጠይቅ የዱንያ ጉዳይ ብቻ መሆን የለበትም። ለምን አሉ ከሰዎች መሃል የዱንያን ጉዳይ የሚጠይቁ አላህ ሱብሓነሁ ወተዓላ ወሚነ ናስ ብለዋል። ከሰዎች መካከል አለ ወይቁሉን ረበና አቲና ፊዱንያ ወማ ለሁም ፊል አኺረቲ ሚን ኸላቅ አላህ ሱብሓነሁ ወተዓላ። ዱንያን ብቻ የሚጠይቁ ሰዎች አሉ፣ አኺራ ላይ ግን ምንም የሚያገኙ አይደሉም። ስለዚህ ከዱዓ በላጩ በሙሉ ኢህዲነ ሲራጠል ሙስተቂም የዱንያን አለ፣ ኢህዲነ ሲራጠል ሙስተቂም ደግሞ እዛም ያደርሰን አለ። ስለዚህ አባታችን አደም አለይሂ ሰላም ከጀነት ከሐዋ አለይሂ ሰላም ጋር ሲወጡ እሳቸውም ዱዓ አደረጉ፣ ኢብሊስም ዱዓ አደረገ። ሶስቱም ተባረዋል አይደለም? አባታችን አደምም ዱዓ አደረጉ፣ አላህን ለመኑት። ኢብሊስም ዱዓ አደረገ። አላህ ሱብሓነሁ ወተዓላ የሁለቱንም ዱዓ ተቀበላቸው። የሚገርመው ነገር ግን አባታችን አደም አለይሂ ሰላም ዱዓ ያደረጉት ያችን ጀነት መልሰው እንዲገቡባት የዘላለም ህይወት እንዲያገኙ ነው። ኢብሊስ የጠየቀው ግን የዱንያ ዱዓ ነው አይደለም? ጌታዬ እስከ ቂያማ ቀን ድረስ እድሜን ረጅም አድርግልኝ አለ። ሱብሃንአላህ ተመልከቱት። እንግዲህ አላህ ሱብሃነሁ ወተዓላ እሱንም ዱዓ ተቀበለው። አባታችን አደም አለይሂ ሰላም አላህ ሱብሃነሁ ወተዓላ ዱዓቸውን ተቀበላቸው። እንግዲህ የአደም አለይሂ ሰላም ዱዓ የጀነት ዱዓ የመግቢያ ዱዓ ነው። ኢብሊስ ያደረገው ዱዓ ግን የዱንያ ዱዓ ነው። ረጅም እድሜ ለማንም ሰጥቶት የማያውቀውን እድሜ ነው አላህ ሱብሓነሁ ወተዓላ ማንም ያልኖረውን እድሜ የሰጠው። ስለዚህ እነዛ ዱንያ ላይ ረበና አቲና ፊዱንያ ብቻ የሚሉትን አላህ ሱብሓነሁ ወተዓላ እንዳያረገን ሁለተኛው መሆን አለብን። ወሚንሁም መን የቁሉ ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበን ናር ይላሉ። ከነሱ መሃል ደግሞ ሰዎች አሉ የዚህን ዱንያን ጉዳይ ጠይቁትና አላህ ሱብሓነሁ ወተዓላ የአኺራን ጉዳይ ከአዛብም ቅጣት እንዲጠብቃቸው ጠይቁታል። ስለዚህ ዱዓ ስናረግ የዚህን የዱንያን ጉዳይ ብቻ አይደለም። ዱንያ ላይ ብዙ ጣጣ ይኖርብናል፣ ነገር ግን አኺራ ላይ ዋናው የሚያስፈልገንን ነገር ደግሞ አላህን መጠየቅ ይኖርብናል እላለሁ። ወንድሜ ምናልባት አንተ ችግር ላይ ትሆናለህ ዛሬ፣ እህቴ አንቺ ችግር ላይ ትሆኛለሽ። በጣም ብዙ ነገሮች አሉ ዱንያ ላይ። የማይፈተን ሰው የለም፣ የማይፈተን በፈተና ዓለም ውስጥ የማያልፍ ሰው የለም።
ምናልባት እኔ አሁን እዚህ ቁጭ ብዬ ሳወራ የምታዳምጡኝ ካላችሁ እኔ ችግር ደርሶብኝ ይሄ ሁሉ ነገር አላህ Subhanahu Wa Ta'ala ለምኜው ምንም ያላደረገልኝም አንተ ደግሞ እንዲህ ብለህ ትነግረኛለህ እንዴ ትሉ ይሆናል። ነገር ግን ምናልባት አላህ ሰበብ አድርጎኝ ሊሆን አይችልም ይሄን የሚያሳውቃችሁ። አላህ Subhanahu Wa Ta'ala ሰበብ ያደረገ ብዙ የሚያሳውቀን ነገሮች አሉ አይደለም። ስለዚህ በአላህ ተስፋ አትቁረጡ። አላህ Subhanahu Wa Ta'ala ማን ነው የሚሰጠው? ማን ነው ሰጪው? ኢብሊስ እኮ አላህ እንደሚሰጠው ስላወቀ እኮ ነው አላህ Subhanahu Wa Ta'ala የለመነው አይደለም እንዴ እንጂ ጅብሪልን አይደለም አማልደኝ ጅብሪል እባክህ ከአላህ ጋር ረጅም እድሜ እንድትሰጠኝ ሚካኤልን አለይሂም ሰላም አይደለም ጅብሪል ኢብሊስ የጠየቀው ቀጥታ አላህን ነው። አላህ እንደሚሰጠው ስላወቀ አይደለም። ስለዚህ አላህ Subhanahu Wa Ta'ala እንደሚሰጠን ማወቅ አለብን። ማንም ጋር እንሂድ፣ ፍጡር ጋር እንሂድ፣ አላህ ጋር ብቻ እንሂድ። አላህ Subhanahu Wa Ta'ala ይሰጠናል፣ አትጠራጠሩ። አላህ Subhanahu Wa Ta'ala ኡድዑኒ እስተጂብ ለኩም ብሎ የለ እንዴ? ለምኑኝ እሰጣችኋለሁ እቀበላችኋለሁ ብሏል። ስለዚህ አላህ ይሄንን ቃል ከተናገረ የአላህ ቃል ደግሞ የሚሰረዝ ቃል አይደለም። የአላህ ቃል ደግሞ እንደ ሰዎች አይደለም። ስለዚህ አላህ Subhanahu Wa Ta'ala ያንን ነገር እንዲቀበለን ደጋግመን እንጠይቀው። ሰውን ደጋግመን ስንጠይቀው ሰው ይናደድብናል፣ ይሸሸናል። አላህ Subhanahu Wa Ta'ala ደጋግመን ስንጠይቀው ግን ይደሰትብናል። አላህ Subhanahu Wa Ta'ala ከተደሰተባቸው ዱዓቸውን ከተቀበላቸው ያድርገን። ለመሆኑ ኑህ አለይሂ ሰላም ጌታቸውን ምን ብለው ለመኑ? እኛስ ችግር ላይ ስንሆን ያጣነው ነገር ሲኖር ምን እናገኛለን? فدعا ربه أني مغلوب فانتصر ጌታዬ ሆይ ያሉ ኑህ አለይሂ ሰላም እኔ የተሸነፍኩ ነኝና እርዳኝ ሲል ተጣራ አለ አላህ Subhanahu Wa Ta'ala። ሱብሃንአላህ አያችሁ አይደለም አቃተን በቃ ብዙ ጥረት አደረግን። ኑህ አለይሂ ሰላም 950 ዓመት ዳዕዋ አደረጉ። በቀንም አደረጉ፣ በማታም አደረጉ፣ በግልም አደረጉ፣ በቡድንም አደረጉ። ህዝባቸው ግን ሊሰማቸው አልቻለም። ጆሮ ውስጥ ጭራሽ እንደዚህ እያደረገ እየሰካ ጥሏቸው ይሄድ ጀመረ። ኑህ አለይሂ ሰላም ከ950 ዓመት በኋላ አላህ Subhanahu Wa Ta'ala ምን አሉት? እኔ ጌታ የተሸነፍኩ ነኝ በቃ አንተ እርዳታ ያስፈልገኛል አሉ። አያችሁ በአላህ መንገድ ላይ ነው ያሉት፣ በአላህ ጎዳና ላይ ነው ያሉት። ዳዕዋ ያደረጉ ህዝቦቻቸውን ወደ እስልምና እየጠሩ ወደ አንድ አላህ ማምለክ እየጠሩ ነው። ያም ሆኖ ግን ህዝባቸው ዞር በል ካጠገቤ ሲላቸው ምንድን ነው ያሉት? የአላህ Subhanahu Wa Ta'ala እገዛ ጠየቁ። እኔ የተሸነፍኩ ነኝ አሉ። ሱብሃንአላህ ብዙ ሙከራ እናደርጋለን በህይወታችን ብዙ ነገሮችን ቀዳዳዎችን ሞክራለን። የሥራ ጉዳይ አልሳካ ብሎን ይሆናል፣ ህይወት ተዘበራርቃብን ይሆናል። አላህ Subhanahu Wa Ta'ala እጃችንን አንስተን ጌታዬ እኔም ኑህ አለይሂ ሰላም እንዳሉት የተሸነፍኩ ባሪያህ ነኝና እባክህ ካለሁበት አውጣኝ ብለን አላህ Subhanahu Wa Ta'ala እንለምነው። ያን ጊዜ አላህ የሚሰማ ጌታ ስለሆነ ካለንበት ያወጣናል። ኑህንም ምን ያደረገው አላህ Subhanahu Wa Ta'ala ወዲያውንም የሰማያን ደጃፎች በሚባባ ውሃ ከፈትናታል። አላሁ አክበር አላሁ አክበር። ተመልከቱ እንግዲህ ሰማይና ምድር አይተውት የማያውቁትን ውሃ ነው የዛን ቀን ያገኙት። አላሁ አክበር። ኑህ አለይሂ ሰላም እጃቸውን ዘረጉና ዱዓ አደረጉ። አላህ Subhanahu Wa Ta'ala ውሃውን አዘነበና እሳቸውንና ከሳቸው ጋር የነበሩ አማኞችን ነፃ አወጣቸው። እዚህ ጋር ማየት ያለብን ነገር ምንድነው ግን ይዘንባል ተብሎ ባልተጠበቀበት ሰዓት እንኳን ዘነበ። መሬት ውሃ ይዛለች ብለው ባልጠበቁበት ሰዓት እንኳን መሬት ውሃውን አወጣች። ኑህ ዱዓ አደረጉ አይደለም። ምናልባትም የኛ ርዝቅ ያለው እዛ ውስጥ ሊሆን ይችላል፣ የኛ ርዝቅ ያለው ሰማይ ላይ ሊሆን ይችላል። አላህ Subhanahu Wa Ta'ala ተስፋ ሳንቆርጥ ርዝቃችን እንዲሰጠን ካለንበት ነገር እንዲያወጣን እንጠይቀው። ሰማይ ላይም ከሆነ ያወርድልናል እንደ ዝናብ፣ ምድር ውስጥም ከሆነ ያንን ውሃ እንዳወጣው ያወጣልናል። አላህን ከመለመን ግን ወደ ኋላ እንዳንል ተስፋ እንዳንቆርጥ አላህ ተስፋ ከማይቆርጡት ከተቀበላቸው አላህ ያድርጉት። ይሄን ያድርገን። ይሄንን ስናደርግ ግን ምንድነው አላህ Subhanahu Wa Ta'ala ሲቸግረን ብቻ እጃችንን ማንሳት አይደለም፣ ከአላህ ጋር ያለን ግንኙነት ማጠንከር አለብን። ቅድም እንዳልኳችሁ ፋቲሃ የሚያስተምረን ይሄንን ነው። በቀን 17 ጊዜ አይደለም። ካልሰገድን ፋቲሃውን እንዴት እናውቀዋለን? ሰላትን እንድንሰግድ ራሱ እኮ መጀመሪያ አላህ Subhanahu Wa Ta'ala በዛ ጉዳይ ላይ እንዲያጠነክረን አላህን መለመን አለብን። ለዚህም ነው ኢብራሂም አለይሂ ሰላም እንዲህ ያሉት ጌታዬ ሆይ ሰላትን አዘውትሬ የምሰግድ አድርገኝ ከዘሮቼም አድርግ ብለው ኢብራሂም አለይሂ ሰላም አላህን ጠየቁት። ጌታችን ሆይ ዱዓችንን ተቀበለን። ተመልከቱ ሰላት ለመስገድ እንኳን ራሱ ፋቲሃዋን ለመቅራት በቀን 17 ጊዜ አላህ Subhanahu Wa Ta'ala ኢህዲነ ሲራጠል ሙስተቂም ለማለት እንኳን አላህን መለመን አለብን። ሰላቷን እንኳን ለመስገድ ራሱ ምክንያቱም አላህ ካልፈቀደ በስተቀር አላህ ካላለልን በስተቀር በምንም አይነት ነገር በእኛ ችሎታ ወተን ሰላታችን እንኳን መስገድ አንችልም። ለምንድነው
حي على الصلاة حي على الفلاح ሲባል لا حول ولا قوة إلا بالله لا حول ولا قوة إلا بالله ምንለው መጀመሪያ الله أكبر ሲባል እኛም ደግመን እንላለን أشهد أن لا إله إلا الله ሲባል ደግመን እንላለን أشهد أن محمد رسول الله ሲባል ደግመን እንላለን حي على الصلاة لا حول ولا قوة إلا بالله حي على الفلاح لا حول ولا قوة إلا بالله الله أكبر ሲል الله أكبر لا إله إلا الله لا إله إلا الله حي على الصلاة ነው ወደ ሰላት ለመምጣት ወደ ሰላት ለመምጣትና ወደ ሰክሰስ ለመምጣት አላህ ካልፈቀደ አላህ Subhanahu Wa Ta'ala ፍቃድ ከሌለበት በእኛ ምንም አናረጋው ቅድም እንዳልኳችሁ ከቤት ተነስተን መስጊድ ለመሄድ አላህ ካልፈቀደልን አላህ ካልጋ ላይ ካላስነሳን እኛ እግራችንን በማስነሳታችን ብቻ እኛ እጆቻችንን በማንቀሳቀሳችን ብቻ እኛ መታጠቢያ ቤት ገብተን ታጥበን በመውጣታችን ብቻ መስጊድ እንሄዳለን ማለት አይደለም አላህ Subhanahu Wa Ta'ala ካልፈቀደው መስጊድ ማንሄድም ስለዚህ لا حول ولا قوة إلا بالله አላህ ሰላትን እንዲያገራልን አላህ Subhanahu Wa Ta'ala እንለምናለን እንግዲህ ኢብራሂም አስቡት ኢብራሂም አለይሂ ሰላም አባታችን ኢብራሂም የነብያት ሁሉ ቁንጮ የሆኑት አባታችን ኢብራሂም አለይሂ ሰላም እንኳን ሰላታቸው እንዲያገራላቸው አላህ Subhanahu Wa Ta'ala ለምነውታል ስለዚህ አላህን ሰላታችን እንዲያገራልን ከለመነው በኋላስ ሱብሃንአላህ ችግር ቢደርስብን ምን በላው ብናጣ ምን ጠጣው ብናጣ የፈለገ ነገር ዱንያ ላይ ቢያጋጥመን ወላሂ ነው የምላችሁ አላህን ከመጠየቅ ወደ ኋላ እንበል አላህን ብቻ ነው መጠየቅ ያለብን ያዕቁብ አለይሂ ሰላም ከዩሱፍ አለይሂ ሰላም 40 ዓመት ያህል ተለያይተው አይናቸው እስኪጠፋ ድረስ አልቅሰው እዛ ሁሉ ችግር ላይ ወድቀው ልጆቻቸው ያንን ነገር ሁሉ አርጋዋቸው መተው ሲጠይቋቸው ምንድነው ያሉት ኢኒ አሽኩ በሲ ወሁዝኒ ኢላላህ ሱብሃንአላህ ጭንቀቴና ሐዘኔን የማሰማው ለአላህ ብቻ ነው ለናንተም አይደለም ከዚህ ምንድነው የምንማረው ጭንቀት ሲደርስብን ሐዘን ሲደርስብን መከራ ሲያላብሰን ምን ሄድበት ስናጣ እጆቻችንን አንስተን አላህ Subhanahu Wa Ta'ala ጭንቀቴንም ሐዘኔንም የማሰማው ላንተ ብቻ ነው ጌታዬ ሌላ ማንንም የለም አጠገቤ ብለን አላህ Subhanahu Wa Ta'ala ለምነው አላህ Subhanahu Wa Ta'ala ዱዓ ተቀባይ ጌታ ነው ወደ አላህ ስንሄድ አላህ Subhanahu Wa Ta'ala ያወጣናል ሱብሃንአላህ ስለዚህ ችግር ላይ ብንሆንም የፈለገ ነገር ቢደርስብን አላህን ለምነው ሰሞኑን የመጡ ብዙ የስልክ ጥሪዎች ነበሩ ቴክስቶች ነበሩ ሰዎች ምን ያህል መቸገራቸው ሱብሃንአላህ ህብረተሰባችን ሁሉ ብዙ ዓለም ላይ ያለው ህብረተሰባችን ምን ያህል እንደተቸገረ የሚያሳየው ከሚጻፈው ነገር ግን ነው አቅሙ ቢኖረንና ሁሉንም ሰው ብንረዳ ደስ ባለን والله አንዳንዱ ልብ ያደማል አንዳንዱ ያስለቅሳል ግን አላህ በያላችሁበት ሁላችሁንም ይርዳችሁ ምክንያቱም ከአላህ ውጭ ማንንም ይረዳ የለም አላህ ሲረዳን ብቻ ነው ነፃ የምንወጣው ከሁሉም ነገር ስለዚህ የደረሰብንን ችግር ለአላህ Subhanahu Wa Ta'ala እንንገረው ለአንዋርም አይደለም ለሌላም አይደለም አላህ Subhanahu Wa Ta'ala አይደለም ይሁን ሁላችንም የፈጠረው አላህ ፈጣሪያችንን እንማጸነው እንለምነው አላህን ስለምነው አላህ Subhanahu Wa Ta'ala ካለንበት ያወጣናል አሁን ያለንበት ደግሞ 10 ቀን ደግሞ የልመና ጊዜ ነው አላህን ለምነን ምናገኝ ምን ሸምትበት ጊዜ ነውና የጀሃነም በሮች ተዘግተዋል የጀነት በሮች ተከፍተዋል ኢንሻአላህ የጀሃነም በሮች እንደተዘጉ ሁላችንም ዛሬ ቤታችን ገብተን ማታም ቤት ያላችሁ አሁን አላህን ለምኑ አላህን ወላሂ ከጭንቅ ያወጣችኋል ምንም አትጠራጠሩ የፈለገ ነገር ቢደርስባችሁ አንድ እህቴ ደግሞ መታመማን ገልጻልኝ ነበር በቀደም ለረጅም ጊዜ ታመም ያለው ብላለች ሱብሃንአላህ አዩብ አለይሂ ሰላም ከብዙ ዓመት ህመም በኋላ ረቢ መስየነ ዱሩ አንተ አርሐሙር ረሂም ያሉት ሱብሃንአላህ አዩብ ከስንትና ስንት ዓመት ህመም በኋላ ጌታቸውን ጌታዬ ሆይ አንተ አዛኝ እኔ የሆነ ችግር አጋጥሞኛል የሆነ ቁስል አጋጥሞኛል አንተ ግን ያዛኞች አዛኝ ነህ አውጣኝ ብለው አላህ Subhanahu Wa Ta'ala ለመኑት ከብዙ ዓመት በኋላ አዩብን አለይሂ ሰላም አላህ Subhanahu Wa Ta'ala ነፃ ወጣቸው እህቴ አብሽሪ አላህ Subhanahu Wa Ta'ala ያወጣሻል የአዩብን ዱዓ አድርጊ አዩብ እንዴት ነው የሆነው ታሪካቸውን አንብቢ والله ያጽናናሻል አዩብ እንዴት ነበር አለይሂ ሰላም የሆኑት ምን ያህል ጊዜ ታመሙት በመታቂው ቋንቋ ባለሽበት ሀገር የአዩብን አለይሂ ሰላም ታሪክ አጥኚ ያረጋጋሻል ያጽናናሻል ለዚህ እኮ ነው አላህ Subhanahu Wa Ta'ala ነብያቶቹን በሙሉ በተለያየ እርከን ውስጥ እንዲያልፉ የሚያደርጋቸው ሁሉም ያለፉበት መንገድ ሱብሃንአላህ አንዳችን እናልፍበታለን ተመልከቱት ሌላው ቢቀር እንኳን ሁሉንም ባንጠቅሳቸው እንኳን ነብዩላህ ዩሱፍ አለይሂ ሰላም ያለፈበትን መንገድ የነብዩላህ ዩሱፍ አለይሂ ሰላም ውስጥ ያሉ ታሪኮች ብዙዎቻችን የሚመለከት አይደለም በአባትና በልጅ መካከል ያለውን ችግር አይተነዋል በወንድማማቾች መካከል ያለ ችግር አይተነዋል አብዛኛው ሰው ዛሬ በመሬት የሚጣላበት ጊዜ ነው በካርታ የሚጣላበት ጊዜ ነው ቤተሰብ ለቤተሰብ ተናቅሯል እኔ ባይኔ ያየሁትን ነው የምነግራችሁ ሱብሃንአላህ ታዲያ ወንድም ለወንድም እህት ለእህት አባትና ልጅ እናትና ልጅ በዚህ ጉዳይ አልተባሉም ብዙ ቦታ ላይ ይሄ ችግር አለ ስለዚህ አንደኛ ያለ ሁለተኛ ደግሞ
ችግሮቻችን ከመስፋታቸው የተነሳ እንኳን ራሱ የትኛው ነው ምንድነው ይሄን ጨረስን ስንል ይሄ ይመጣብናል። ዩሱፍ አለይሂ ሰላም ላይ የተማርነው ነገር ይሄ ነው። ወንድሞች በወንድማቸው ላይ ሰሩትን ስራ፣ የእስር ቤት ህይወት፣ እስር ቤት ገብተው የሚሰቃዩ ወንድሞችና እህቶች አሉ ዛሬ። የዩሱፍን አለይሂ ሰላም ታሪክ ቢያዳምጡ፣ የዩሱፍን አለይሂ ሰላም ታሪክ ቢያስታውሱ፣ እሱ እንኳን የአላህ ባሪያ ሆኖ የአላህ ነብይ ሆኖ እኮ ታስሯል ብለው አይመለሱም። ሱብሃንአላህ። ሰዎች አላግባብ ሲወነጀሉ ምን ሊደርስባቸው እንደሚችል፣ መጨረሻ ላይ ግን እንዴት ነፃ እንደሚወጡ፣ አላህን የያዘ መጨረሻው ምን ሊሆን እንደሚችል፣ ክብሩ እንዴት ከፍ ሊል እንደሚችል፣ ሰብር ያደረገ ምን ሊያገኝ እንደሚችል፣ እነዚህ ሁሉ አሉ። ከዚህ ውጭ ደግሞ ሌሎችንም ነብያቶችን ጠቅላላ ተመልከቷቸው። አዩብን አለይሂ ሰላም አላህ Subhanahu Wa Ta'ala ያን ያህል ዓመት በበሽታ ሲያሰቃያቸው መጨረሻ ላይ ነው አላህ Subhanahu Wa Ta'ala የለመኑት። ስለዚህ አላህ Subhanahu Wa Ta'ala ልመናቸውን ሰምቶ አነሳላቸው አይደለም። ሁሉም ያላለፈበት የለም። ነብዩን ሰለላሁ ዐለይሂ ወሰለም ተመልከቱ። ሱብሃንአላህ። በልጅነታቸው ነብዩ ሰለላሁ ዐለይሂ ወሰለም እናትና አባታቸውን አጡ፣ አቡ ጣሊብን አጡ። ሱብሃንአላህ። የሚከላከላቸው ወገን እንኳን አልነበራቸውም። ጣይፍ ሄዱ፣ ተደበደቡ፣ እግራቸው ደማ። እሁድ ጦርነት ላይ ተጎዱ፣ ብዙ ችግር ደርሶባቸዋል። ይሄ ሁሉ ነገር አለ አይደለም። ስለዚህ ለምን እሳቸውን አናስታውስም? የነብዩን ሰለላሁ ዐለይሂ ወሰለም ብቻ ስናስታውስ ራሱ እንኳን ካለንበት ጭንቀት እንወጣለን። ስለዚህ ያ ጀማዓ ኢንሻአላህ አላህ Subhanahu Wa Ta'ala በሰጠን አላህን የምናስታውስ አላህ ያድርገን። ዱዓ ማድረግ ብቻ ነው። ስለዚህ እህቴ ቅድም እንዳልሽው ኢንሻአላህ አላህ ካለሽበት ያወጣሻል። ህመም ምንም ማለት አይደለም። ቅድም እንዳልኩት የዱንያ ጉዳያችን በቀላሉ የሚያልቅ ነው። ስህር የተደረገበት ሰው ዱንያ ላይ ሲሰቃይ ይኖራል። ሲሞት ግን ስህሩም ሁሉም እዚህ ዱንያ ላይ የሚቀር ነገር ነው አይደለም እንዴ? ከዛ በኋላ አኺራ ላይ ግን በዚህ ጉዳይ አይሰቃይም። ስለዚህ ምንም ነገር ቢሆን ምንም ተስፋ አትቁረጪ። አላህ Subhanahu Wa Ta'ala ካለሽበት ያወጣሻል። አላህ Subhanahu Wa Ta'ala ከሰማቸው ባሮቹ ያድርገን። ስለዚህ አላህን ከመለመን ወደ ኋላ እንበል። ወንድሜ ምናልባት አንተ ደግሞ ህይወት ጨለማብህ ሊሆን ይችላል። ወዴት እንደምትሄድ ግራ ገብቶ ሊሆን ይችላል። አላህ Subhanahu Wa Ta'ala ለምንኸው አላገኘህ ይሆናል። አላህን ግን ከመለመን ወደ ኋላ አትበል። ዩኑስ አለይሂ ሰላም በሶስት ጨለማዎች ውስጥ ሆነው አላህ Subhanahu Wa Ta'ala ለመኑት። ፈናዳ ሚነ ዙሉማት ነው አላህ Subhanahu Wa Ta'ala። የሰማዩ ጨለማ አለ፣ የአሳዋ ጨለማ አለ፣ የውቅያኖሱ ጨለማ አለ። ዩኑስ አለይሂ ሰላም ከነዚህ ሶስት ጨለማዎች ውስጥ ሆነው ነው አላህ Subhanahu Wa Ta'ala የለመኑት። ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን አሉ። ቅድም እንዳልኳችሁ መጀመሪያ በደለኞች መሆንን ነፍሳችን እንደበደልነው ለአላህ መንገር አለብን። መጀመሪያ ምንድነው ያሉት ዩሱፍ አለይሂ ሰላም? አላህን አጠሩት፣ ላኢላሃ ኢላ አንተ ሱብሃነከ። ከዛ በኋላስ በደላቸው ነው እኔ ከበደለኞቹ ነኝ ብለዋል። ሱብሃንአላህ። አላህ ያሳያችሁ። ስለዚህ መጀመሪያ ወንጀላችንን እንናዘዝ፣ ለአላህ እንንገረው። ወንጀላችንን ከተናዘዝን በኋላ ግን አላህ Subhanahu Wa Ta'ala እንጠይቀው። አላህ ካለንበት ያወጣናል። ስለዚህ ዙሪያችን ጥምጥም ብሎ የምንሄድበት ብናጣ እንኳን አላህ Subhanahu Wa Ta'ala ከመለመን ወደ ኋላ እንበል። ዩኑስም አለይሂ ሰላም ለዚህ ነበር ከሶስት ጨለማዎች ውስጥ ሆነው አላህን የለመኑት። አላህ Subhanahu Wa Ta'ala ምንድነው ያለው? ከዚህ በፊት ከኛ ጋር የነበረ አገልጋይ ባሪያችን ባይሆን ኖሮ እስከ ቂያማ ቀን ድረስ አቆየው ነበር አለ አይደለም። ምናልባት አሁን እስቲ ከአላህ ጋር ያለንን ግንኙነት እናጠናክረው። ዩኑስን አላህ Subhanahu Wa Ta'ala ምንድነው ያለው? አለይሂ ሰላም ከዚህ በፊት እኛን የሚያስታውስ ባሪያ ባይሆን ኖሮ ብሏል። ስለዚህ አሁንም እኛ አላህን እስቲ አሁን እናስታውሰው፣ ችግር ሳይደርስብን። ችግር ሲደርስብን ይሄ አሁን ያስታወስነው ለዛኛው ይረዳናል፣ ለክሬዲት ይቀመጥልናል አይደለም እንዴ? ያን ጊዜ አላህ Subhanahu Wa Ta'ala እዛ ጋር ያስታውሰኝ የነበረ ባሪያ እኮ ነው፣ እዛ ጋር ታስታውሰኝ የነበረች ባሪያ እኮ ነች ብሎ ችግር ላይ ስንሆን ከችግራችን ያወጣናል። ስለዚህ አላህን ከመለመን ወደ ኋላ እንበል። ይሄ የረመዳን የመጨረሻዎቹ 10 ቀናት በተለይ የዱዓ ጊዜ ነው። አላህን እንማጸነው፣ እንለምነው፣ ልባችንን ሰፋ እናድርገው። ውስጣችን ያለ ነገር ቆሻሻ ምንም ጠርገን እናውጣው። ቤቶቻችን እንዳጸዳ ነው ልብሶቻችን አጽድተን ረመዳን እንደጠበቅነው ውስጣችን ደግሞ እናጽዳው። ውስጣችን ካልጸዳ ውጫችን ቢጸዳ ምንም ዋጋ የለው። ከሰዎች ጋር ያለንን አሁንም ቢሆን ልዩነት አሁኑኑ እንፋቀው። ረመዳን ሳይወጣ በኋላ ሸይጣን ከተፈታ በኋላ አላህ እድሜ ሰጥቶን እንኳን ከቆየን እንደገና ወስብሶን ነፍስያችን ተጨማሪ ሆና ያንን ወንድማችን ያችን እህታችን እንደገና የበለጠ ጥላቻ ውስጥ ነው ምንጥላት። ላንታረቅም እንችላለን። አሁን ነው ጥሩ ጊዜ። ብንሞትስ? ደውሉ፣ አናግሩ፣ አፉ እንባባል። አላህ Subhanahu Wa Ta'ala ዱዓችንን ይቀበለናል። ምናልባት ደግሞ ልትደውሉ ስታስቡ ልታናግሩ ስታስቡ ምናልባት እኔ ከዚህ በፊትም እኮ እህቴን ወይ ወንድሜን ወይ አክስቴን እንደዚህ ልጠይቃት ፈልጌ ነበር ግን እምቢ ትለኛለች፣ የሆነ ወይ ትሳደባለች፣ የሆነ ነገር ትሆናለች፣ የሆነ ነገር ይገጥመኛል ብላችሁ አትበሉ።
ለምንድነው ማትሉት? ሙሳ አለይሂ ሰላም ጌታቸው ምን አሉ? ረቢ ሽራህ ሊ ሰድሪ ወይስር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ ይፍቀሁ ቀውሊ ብለዋል። ሱብሃንአላህ። ረቢ ሽራህ ሊ ሰድሪ ልቤን አስፋልኝ ጌታዬ። አክስቴ ጋር ልደውልላት እያሰብኩ ነው፣ እህቴ ጋር ልደውል እያሰብኩ ነው ጌታዬ። የሆነ ነገር ልትለኝ ትችላለች። ልቤን አስፋልኝ። ወይስር ሊ አምሪ ጉዳዮችን ደግሞ ቀለል አድርግልኝ። ከሷ ጋር የሚመጣውን ከእህቴ ጋር የሚመጣውን ጉዳይ ቀለል አድርግልኝ። ምንም በመሃላችን ችግር አይግባ። አሁን ሸይጣን የለም ምክንያት የለንማ። የሷንም ነፍስያ አቀዝቅዝልኝ ጌታ፣ የኔንም ነፍስያ አቀዝቅዛት። ወህሉል ዑቅደተ ሚን ሊሳኒ የምናገረው ነገር ደግሞ ምናልባት ከአፌ መጥፎ ነገር ወጥቶ እህቴን መልሼ እንዳላስቀይማት ምላሴን ተቆጣጠርልኝ። ሱብሃንአላህ። ይፍቀሁ ቀውሊ የምናገረው ነገር ደግሞ እሱ አንደርስታንድ እንድታረገኝ ወንድሜ እንዲገባው አንደርስታንድ እንዲያደርገኝ ይሄንን ብላችሁ ዱዓ ታረጋላችሁ። ቁርአን ላይ ያሉ ነገሮች በሙሉ አላህ Subhanahu Wa Ta'ala ያለ ምክንያት አያመጣቸው። ስለዚህ ጭንቅ ሲለንም ያንን ቅድም ያልኳችሁ እናረጋለን። አሁን ደግሞ ከሰዎች ጋር ያለንን ግንኙነት ለማጠናከር ምናልባት አላህ Subhanahu Wa Ta'ala ብሎ ኮሮና በቅርብ ጊዜ ተወግዶ መስጊዶቻችን ተከፍተው ሁላችንም እንደገና ለሌላ ነገር የምንገናኝበት ጊዜ ሩቅ አይሆንም። የሞጣውን ነገር አስታውሱ። ሩቅ አይደለም፣ ሞጣ አይደለም። ለዛ ብለን የወጣንበት የጮህንበት ጊዜ ታስታውሱታላችሁ። ያ ሁሉ ህዝብ የወጣው ሱብሃንአላህ። ኢንሻአላህ አሁንም ኮሮና ቫይረስም ተነስቶ እንደገና ሌላ ጉዳይ የምንወጣ አላህ በኸይር ማለት ነው ኢንሻአላህ የምንወጣ አላህ ያደርገናል። ያን ጊዜ ስንወጣ ግን አጠገባችን ካለው ሰው ጋር መያያዝ ስንጀምር፣ አጠገባችን ካለው ሰው ጋር መተቃቀፍ ስንጀምር፣ ልባችን ውስጥ ያለው ቆሻሻ ነገር ካልወጣ ግን እንዴት ብዬ ነው ወንድሜና አጠገብ ያለውን ማቅፈው? በዚህ በረመዳን ካላጸዳ ነው በምን እናጸዳዋለን? አሁን ማጽዳታል። በ10 ቀን ውስጥ ወላሂ ንያ አድርጉ ሁላችሁም ከኔ ጀምሮ ያስቀየምኳቸውን ያስቀየሙኝም በሙሉ በዚህ 10 ቀን ውስጥ ሁሉንም ፋይሌን ጥርት ላደርግ፣ ምንም ነገር እንዳይኖርብኝ፣ በቃ ማንም ላይ ምንም አይነት መጥፎ ነገር እንዳልይዝ፣ ማንም ሰው እኔ ላይ ደግሞ መጥፎ ነገር እንዳይዝብኝ ብላችሁ እችን 10 ቀን ንያ አድርጉ። በቃ ቤታችሁ ገብታችሁ ማታ መቅራት ባትችሉ ኢባዳ ብዙ ለማድረግ እንኳን ባትችሉ በትንሽ ነገር ዱዓ ያደረጋችሁ ኢኽላስን 3 ጊዜ እንኳን ብትቀሩ ተመልከቱ። እንግዲህ ሱብሃንአላህ ለይለቱል ቀድርን ካገኛችሁ 84 ዓመት ሆነ እኮ 80 ዓመት ሱብሃንአላህ። አላህ Subhanahu Wa Ta'ala በትንሽ ነገር ብዙ እንድናገኝ አድርጎ ሰጥቶናል። ዋናው ነገር ግን ከአላህ ጋር ያለን ግንኙነት ብቻ ሳይሆን ከሰዎች ጋር ያለንም ግንኙነት መስተካከል አለበት። ያንን ነው ማድረግ። ያንን ስናደርግ አላሁ አክበር አላህ Subhanahu Wa Ta'ala ካሰብነው በላይ ያደርገናል፣ ካሰብነው በላይ ይሰጠናል። ወንድሜ ምናልባት በሌላ ነገር ተቸግረ ሊሆን ይችላል። እንዳልኳችሁ ሰሞኑን የሚመጡ የስልክ ጥሪዎችና ቴክስት ሜሴጆችን ብታዩ ወላሂ ልባችሁ ይደማል። በጣም ብዙ የሚያሳዝኑ ነገሮች አሉ ሰዎች ላይ የሚደርሱ። አንድ ወንድማችን ስም አንጠቅስም እንግዲህ ኢንሻአላህ አላህ Subhanahu Wa Ta'ala ካሉበት እንዲያወጣቸው ዱዓ ነው የምናደርግላቸው። ከሌላ ቦታ ነው ይሄም ወንድማችን እምበላው አጣው ተቸገርኩ ብሎ ነግሮናል። ሱብሃንአላህ እዛ አካባቢ ያሉ ሰዎችን እንኳን አብሽር አስተባብረንም ቢሆን ኢትዮጵያ ማለት ነው የምታገኝበትን መንገድ ለማመቻቸት እንሞክራለን። በግሌ ማለት ነው ኢንሻአላህ። ሰው ምግብ አጥቶ መቸገርማ የለበትም በተለይ በረመዳን ወር እና ወንድሜ አብሽር አላህ Subhanahu Wa Ta'ala ግን ከመያዝ ወደ ኋላ አትበል። አሁንም እኔም አይደለሁም ማንም አይደለም ምግብ የሚሰጥ አላህ ነው የሚሰጥ። አላህ Subhanahu Wa Ta'ala ለምን መሰላችሁ? ኢሳ አለይሂ ሰላም ዱዓ አደረጉ ለበኒ እስራኤል። ያልተጠበቀ ነገር ተከሰተ። ኢሳ አለይሂ ሰላም ምንድነው ለመጀመሪያዎቻችንም ለመጨረሻዎቻችንም መደሰቻ የሆነን ዘንድ ከአንተ ዘንድ ተአምር የሆነችን ማዕድ ከሰማይ ያወርድልናል። አሁን ማን ነው ከሰማይ ማዕድ ይወርዳል ብሎ የሚጠብቀው? ሱብሃንአላህ። ከሰማይ ከነጠረጴዛው ማዕድ ይወርድልናል ምግብ ይወርዳል ብላችሁ ታስባላችሁ? የአላህን ነገር ግን ተመልከቱት። የኢሳን አለይሂ ሰላም ዱዓ ሰማና አላህ Subhanahu Wa Ta'ala ሱረቱል ማኢዳ ላይ እንዳወረደው ምግብ ከነጠረጴዛው አወረደላቸው። ስለዚህ ወንድም የተቸገረ ያለው መበላው አጣው ብለ ለሰው ማትናገር። አብሽር አላህን ለምን ወላሂ ለሳቸው ከሰማይ ያወረደ ጌታ ላንተም ያፈልቅልሃል። ይሄን ሲባል ግን መረዳዳት የለብንም እያልኩ አይደለም። በምንችለው አቅም ሁላችሁም የምትችሉትን ሁሉ ማድረግ ይኖርባችኋል። የፈለገውን ያህል ገንዘብ አላህ ቢሰጠን ምን ሞት ከሆነ ጥለና ነው የምንሄደው። ማንም ጥሎት ይዞት መሄድ የለም። ባለፈው ነግሬያችኋለሁ። የምንጠቀልልበት አቡጀዲ ኪስ የለውም፣ ባዶ መጠቅለያ ነው። ምንም ይዘን መሄዳችን አለመሄዳችን ሊነግረን ስለፈለገ ነው። ስለዚህ ከሰማይም ሆነ ከምድር ከሩቅም ሆነ ከቅርብ አላህ Subhanahu Wa Ta'ala ርዝቃችን ያወርድልን። አንተ የምትቸገርከው ወንድሜ አላህ Subhanahu Wa Ta'ala ካለህበት ያውጣህ። ሌሎችም እንደዚሁ አላህ Subhanahu Wa Ta'ala ያውጣቸው ያድናቸው። ላለው አላህ ከተቀበላቸው ባሮቹ ያድርገን። ስለዚህ ኢንሻአላህ
በአላህ ላይ ተስፋ አንቆርጥም ዱዓ እናደርጋለን እንደነገርኳችሁ የቀሩት 10 ቀኖች በሙሉ የዱዓ ቀኖች ናቸው አላህ የምንማጸንበት የምንለምንበት ከልባችን ወደ አላህ የምንጠራበት ነው በአንድ ወቅት ሐጅ የሚያደርጉ ሰዎች ነበሩ አሉና ከተለያየ ዓለም አይደለም ሐጅ የሚያደርጉ ሰዎች የሚመጡት እንግዲህ ሁሉም አጠገብ እዚህ ጋር ያሉ ሰዎች ሁሉ ያለቀሱ አላህን ይለምኑታል ያለቅሳሉ ይጮሃሉ በአረብኛ ማሻአላህ የሚያስለቅስ ዱዓ ያደርጋሉ ከአንድ ሀገር የመጣ አንድ ሰው ነበረ ሱብሃንአላህ በአጋጣሚ ሆኖ አላህ ሲፈጥረው የዛን ሀገር ቋንቋ ጠባብ ነው ያደረገባቸው አንዳንድ ቋንቋዎች መስፋት የማይችሉ ቋንቋዎች አሉ በጣም ጠባብ ናቸው ይሄ ሰውዬ ምን አለ ቀና አለና ጌታዬ እነዚህ ሰዎች በአማራ ቋንቋ እየለመኑ እየጠየቁህ ነው እኔ ግን ታውቃለህ ቋንቋ ጠባብ ነው አረብኛም አልችልም ለነሱ የሰጣቸው ለኔ ሰጠኛል ይሄንን ያለው በቃ ሐጅ አርገው ጨርሰው መጡ ሱብሃንአላህ ከዛ በኋላ ወደ አገሩ ከተመለሰ በኋላ ትምህርት ቤት ሄደ ዓሊሙ ጋር ተጠጋ ዓሊሙ ምን አሉት ማሻአላህ ሐጅ አርገው መጣ አላህ ይቀበልህ አሉት አልহামዱሊላህ አለ የዛን ቀማታ ዓሊሙ ራሳቸው እኚህ ሼክ ህልም ያሉ ህልም የሚያዩት ምንድነው ስለዚህ ስለ ተማሪያቸው ነው አላህ Subhanahu Wa Ta'ala መላእክት ልኮ እነሱ የሰጣቸውን ስጠኝ እንዳለው እዛ ሐጅ ላይ የነበሩ ሰዎች ጠቅላላ የጠየቁትን ለዚህ ሰው እየሰጠው አላሁ አክበር አላህ Subhanahu Wa Ta'ala ምንም እኮ አይደለም ለአላህ እኮ አላህ ጀነተል ፊርደውስን ሰርቶ እኮ እየጠበቀን ያለ ጌታ ነው ዱንያ እኮ ትልቅ ሆና ስለምትታየን ብቻ ነው እኛ ጀነተል ፊርደውስን አስቡት እንግዲህ የሰማያትን ርቀት ተመልከቱ ሊገመት የሚችልም አይደለም ምድር ያዘችውን ውስጡ ያለው ነገር ይወት የሚገመትም አይደለም አላህ Subhanahu Wa Ta'ala እኮ ጠቅላላ የፈጠረውን ፍጡር ጠቅላላ የሚፈልገው ነገር በሙሉ ቢሰጠው ምንም ከሱ የሚቀንስ ነገር የለም ግን እየመጠነ እየሰጠን ነው ግን እየተፈተንባት ነው እቺን ፈተና ማለፍ ደግሞ የግድ ነው የሚለው ሌላው ምንድነው ሱብሃንአላህ እህቴ አሁንም ስሟን አልጠቅስም ኢንሻአላህ አላህ Subhanahu Wa Ta'ala ልጅ እንዲሰጠኝ ዱዓ አድርጉልኝ ብለሻል ካንቺ በላይ ማን አለ እንግዲህ ለአላህ የቀረበ والله ካንቺ በላይ ምንም የለም ምናልባት እዚህ ጋር ቁጭ ብያውን አላህ ይስጥሽ አላህ ልጅ ይስጥሽ ብዬ ዱዓ ባደርግልሽ ምናልባት ሰው እንዲያየኝ ሊሆን ይችላል ሰው አሚን እንዲለኝም ምን ያህል እዚህ ላይ ላይክ አገኛለሁ ብዬም ሊሆን ይችላል አንቺ ግን በድብቅ ዱዓ አድርጊ አላህን ለምኝው እንደውም ምናልባት እኔ ነፍስዬ ትወሰወስብኝ ይሆናል በዚህ ጉዳይ ስለዚህ አንቺ ለምኝው በዚህ አጋጣሚ ማሳውስሽ ነገር ምንድነው የኢምራን ሚስት ሱብሃንአላህ አላህ Subhanahu Wa Ta'ala ዱዓ አድርጋ ለምና ልጅ ሰጥቷታል ሱረቱል ኢምራንን ተመልከቺ አንብቢው ኢንሻአላህ በመታቂው ቋንቋ አረብኛውን ባይገባሽ እዛ ላይ ውጤቱን ታገኘዋለሽ ለዚህ ነው ቁርአኑን መረዳት ያለብን ያ ጀማ በምትችሉት ቋንቋ በሌላም ቋንቋ ቢሆን ውስጡ ያሉትን ታሪኮች ተረዷቸው ልጅ መውለድ አልቻልኩም አላህ ልጅ ይስጠኛልሽ ለምን 50 ዓመት አይሆንም والله አላህ ይሰጥሻል አላህ Subhanahu Wa Ta'ala ምን ሆነ መሰላችሁ ሃና የኢምራን ሚስት አንድ ቀን ቁጭ ብላ ውጪ ሁለት ወፎች ታያለች አንደኛው ወፍ ልጅ ነች ገና የተፈለፈለች ነች እናትየው ታበላታለች ለትንሿ አየችና ሱብሃንአላህ አላህ Subhanahu Wa Ta'ala እኮ በዚህ እድሜ ሊሰጠኝ ይችላልም እንድችን ወፍ የሚያበላ ጌታ ብላ አላህ Subhanahu Wa Ta'ala ዱዓ አድርጋ ለመነችው አላህ Subhanahu Wa Ta'ala ልጅ ሰጣት ማንን ሰጣት መርየምን አለይሃ ሰላም ሰጣት ተመልከቱ እንግዲህ ሱብሃንአላህ ምን አይነት ልጅ አላህ እንደሰጣት ከመርየም አለይሃ ሰላም ደግሞ ማን ወጣ ኢሳ አለይሂ ሰላም ወጣ ዙርያዋን ጠቅላላ እንዲያስተካክልላት አርጋ ነው አላህን የለመነችው ኢብሊስ ሸይጣን እንኳን እንዳያገኛቸው አድርጋ ተመልከቱ የዱዓ ውጤት ማለት እነዚህ ናቸው አይደለም የዱዓ ውጤቶች ተመልከቱ እስካሁን ያወራን ያለናቸው ነገሮች በሙሉ በዱዓ የተገኙ ነገሮች ናቸው ስለዚህ እህቴ አላህ Subhanahu Wa Ta'ala ልጅ አልሰጠኝም ብለሽ ትዳርሽን አታፍርሽ ብዙን ታሪኮች እንሰማለን ከ20 ዓመት በኋላ የወለዱ ሰዎች አልሰማችሁም ከ30 ዓመት በኋላ የወለዱ ሰዎች አልሰማችሁም በዚህ ምክንያት ትዳር መፍረስ የለበትም መጀመሪያ የምትሄዱበትን ቦታ ሄዳችኋል አላህ ጋር ሄዳችኋል ይሄ ተውት ሌላውን ዶክተሩን ምኑንም ተውት የዶክተሩን የፈጠረውን አላህ Subhanahu Wa Ta'ala የንጉሶቹ ንጉስ ጋር ሄዳችኋል እሱ ጋር ሄዳችሁ አታችሁ ከሆነ ሰብር አድርጋችሁ ጠብቁ ዶክተር ጋር ሄዳችሁ አታችሁ ከሆነ ግን አላህን ለምኑት አሁንም እሱንም የፈጠረው እሱ ስለሆነ አላህ ይሰጣችኋል والله ይሰጣችኋል ግን ጥርጥር መኖር የለበትም ተመልከቱ እዛው ታሪክ ላይ ደግሞ ዘከሪያን አለይሂ ሰላም ተመልከቱት ዘከሪያ አለይሂ ሰላም ሚህራብ ውስጥ ሆነው ቆመው ነው የመርየምን አለይሂ ሰላም በክረምት በበጋ ክረምት ምግብ በማየታቸው ተገርመው ነው እንዴት ሊሆን ይችላል ይሄን ማድረግ የሚችል ጌታማ ለኔም ልጅ ይሰጠኛል ብለው ሚህራብ ውስጥ ሆነው ነው አላህ Subhanahu Wa Ta'ala የለመኑት እድሜያቸው አርጅቷል ሚስታቸውም አርጅታለች فنادته الملائكه وهو قائم يصلي في المحراب على الله سبحانه وتعالى ወዲያውኑ እዛው ሚህራብ ውስጥ ይያሉ መላእክት ወረደና በያህያ አበሰረው የሚገርመው ነገር ግን ዘከሪያ አለይሂ ሰላም አላህ Subhanahu Wa Ta'ala ዝርያ የሚተካኝ ልጅ ብለው ዱዓ አድርገው አላህን ጠየቁት አይደለም አልተጠራጠሩም አላህ እንደሚሰጣቸው
መላእክታ ወርዶ ግን እንደገና አላህ አበስሯል በያህያ ስላቸው እንዴ እኔማ አርጅቻለሁ ሚስቴ ደግሞ ደክማ የለ እንደ አጥንቶቿ አያችሁ የሰውነት ነገራችን ሲመጣብን ላረጀ ሰው አላህ ይሰጣል ግን ዘከሪያ ራሳቸው እንደዛ ብለው መልሰው ራሳቸውን ጠየቁ ሰውነና የሰውነታችን ሰዋዊነታችን ይመጣል ያም ቢሆን ግን አላህ አይሰጥም አይደለም አላህ Subhanahu Wa Ta'ala ለሳቸውም ሰጣቸው ተመልከቱ ስለዚህ እህቴ ልጅ አጥቻለሁ ብለሽ ወላሂ ተዳርሽ እንዳታፈርሽ አላህ Subhanahu Wa Ta'ala ይሰጣቸዋል ኢንሻአላህ ወደ መጨረሻ ላይ የምነግራችሁ ታሪኮች ይኖሩኛል ከዚህ ጋር የተያያዘ ነው ስለዚህ ልጅ አጥተሻል አላህን ለምኚ ሳትወልጂ ቆይተሻል አላህን ለምኚ አላህ Subhanahu Wa Ta'ala ይሰጠናል ይሄን ሁሉ ዱዓ ከመጀመሪያ ጀምሬ እስካሁን የነገርኳችሁን ዱዓዎች በሙሉ ግን ከአባታችን አደም አለይሂ ሰላም ከሐዋ አለይሂ ሰላም ጀምሮ ረበና ዘለምና አንፉሰና ካሉበት እስካሁን የነገርኳችሁን ቁርአን ውስጥ ያሉ ዱዓዎችን በሙሉ ግን ለማድረግ ትዕግስት መላበስ አለብን ሰብር ከሌለን በምንም ተአምር አንችለው ካልሰበርክ ትሰበራለህ ነው ሰብር ማድረግ ይኖርብናል ዳውድ አለይሂ ሰላም ምንድነው ያሉት ጌታችን ሆይ በእኛ ላይ ትዕግስትን አንባባ ጫማዎቻችንን አደላድል በካዲያን ህዝቦችም ላይ እርዳን ብለዋል ዳውድ አለይሂ ሰላም ሰብር ሳይሆን የጠየቁት ኢፍሩጥ አለይና ሰብራ ነው ያሉት አፍስስብን በቃ ልክ እንደ ዝናብ ላያችን ላይ ሰብሩን አፍስሰው ነው ጌታዬ ሰብር ስጠኝም ብቻ አይደለም ሰብር አፍስስብኝ ማለት ደግሞ አስቡት እንግዲህ ሱብሃንአላህ ዩሽዓ ብን ኑን አለይሂ ሰላም ከሙሳ አለይሂ ሰላም በኋላ የመጡ ነብይ ነበሩ እየተዋጉ ከበኒ እስራኤሎች ጋር ሆነው እየተዋጉ ይያሉ ፀሐይ ልትጠልቅባቸው ሆነች ፀሐይ ከጠለቀች የያዙት ወታደር ቁጥር በጣም ትንሽ ስለሆነ በኋላ እንደገና ኃይል ጨምሮ ለመሄድ በጣም አስቸጋሪ ነው የሚሆንባቸው ምንድነው ያሉት አላህንም አይደለም ሱብሃንአላህ ፀሐይዋን ራሷን አንቺም የአላህ ፍጡር ነሽ እኔም የአላህ ፍጡር ነኝ እኔም في سبيل الله ይሄድኩ ነው በአላህ ይዤሻለሁ እንዳትጠልቅ ያሏት አላሁ አክበር አላህ Subhanahu Wa Ta'ala አቆማት ፀሐይዋን ዩሽዓ ብን ኑን ጦርነቱን ጨርሰው አስተንፈው እስኪመለሱ ፀሐይ ቆመች ይሄ በተፈጥሮ የሚሆን ነገር አይደለም ፀሐይ አሁንም እንደምናውቀው በዚህ ወጣ በዚህ ነው የምትጠልቀው አይደለም አላህ Subhanahu Wa Ta'ala ግን ለሳቸው ፀሐይን አቆመላቸው ለምን ዱዓ አደረጉ ከልባችን ዱዓ ካደረግን በአላህ መንገድ ላይ ካለን ወላሂ አላህ ዱዓችንን ይሰማናል ኮሮና ስለመጣ አይደለም ከኮሮና በላይ የሚያስፈራ ኩፍር እኮ አለ ኩፍር ያስፈራንም ሱብሃንአላህ ከመጡት ደብዳቤዎችና ቴክስቶች ውስጥ ይሄም አለ ኩፍር ላይ ወደቀ ሰው አለ በዚህ በረመዳን ውስጥ ይሄ ደግሞ አኺራችንን የሚያበላሽ ነገር ነው ኮሮና ቢገለን እኮ ወላሂ ሸሂዶን እንሞታለን በቃ አለቀ በእስልምና ላይ ካለን ከፍሮ የሚሞተው ሰውዬ ግን ዱንያውም ላይ ተበላሸ አኺራ ላይም ደግሞ ያለውን ነገር አስቡት ስለዚህ የመጡትን ደብዳቤዎች በሙሉ ወይም ቴክስቶች ወይም እንትኖች በሙሉ ልነግራችሁ ፈልጌ ሳይሆን ግን የታየኝ ነገር ምንድነው ቁርአኑ ላይ ሁሉ ነገር አለ አላህን ከለመነው ነፃ ያወጣናል ስለዚህ እነዚህ ሁሉ ነገሮች ስናደርግ ደግሞ ሰብር ስለሚያስፈልግ ሰብር ማድረግ አለብን እነዚህን የዱንያ ጣጣዎቻችን በሙሉ ከሞላልን በኋላ ደግሞ ሱብሃንአላህ እንደ ዩሱፍ አለይሂ ሰላም ምስጋና ማቅረብ ይተበክብናል ዩሱፍ አለይሂ ሰላም ምንድነው ያሉት ንግስናን ሰጠኸኝ አሉ ጌታዬ የነገሮችን ፍቺ አስተማርከኝ ከዚህ በኋላ ምንድነው ዩሱፍ አለይሂ ሰላም ዱዓ ሙስሊም አድርገህ ግደለኝና ከደጋግ ባሮችህም አድርገኝ ዩሱፍ ያ ሁሉ የለፉበት 40 ዓመት ሙሉ አለይሂ ሰላም የተንከራተቱበት እኛ ምንነው ምንድነው ይሄ ሁሉ እኮ በጣም ለፍቻለ ጧትና ማታ ሳጠና ነበርኩ ዩኒቨርሲቲ ለመግባት ይሄን ያህል ጊዜ ፈይቶብኛል መጨረሻ ላይ ፈተናውን አላህ መጣ አቀለለልን ካለፍኩ በኋላ ስራ በቃ አሁን ስራ ነው የሚታየኝ ኢንሻአላህ ጥሩ ደሞዝ እቀበላለሁ የሚለው ነው ዩሱፍ አለይሂ ሰላም ይሄን ሁሉ ነገር አልፈው እዚህ ጋር ከመጡ ንጉስ ካደረጋቸው በኋላ ግን ጌታ የሰጠኝን ነገር በሙሉ አሁን ስራ ላይ አውያለሁ አልহামዱሊላህ ከዚህ በኋላ ግን ሙስሊም አድርገህ ግደለኝ በቃ የአኺራ ጉዳይ አሳሳቢ ነው ለዩሱፍ አለይሂ ሰላም ቃል ሳይገባላቸው ቀርቶ ነው ነብይ ናቸው አባታቸው ነብይ ናቸው አያታቸው ነብይ ናቸው ቅድመ አያታቸው ነብይ ናቸው የጎደለ ነገር እንኳን የለም በዝርያቸው ውስጥ ግን ተመልከቱኛል ለማስተማር ብሎ አላህ Subhanahu Wa Ta'ala በዩሱፍ በኩል ይሄንን ነገር አለ ስለዚህ ሁሉ ጊዜም ቢሆን አላህ Subhanahu Wa Ta'ala ስንለምነው የአኺራ ጉዳይ የዱንያ ጉዳይ ብቻ መሆን የለበትም ሰዎች ከሰዎች መካከል አሉ ዱንያን ብቻ የሚጠይቁ ብለዋል ዱንያ ላይ ይሰጣቸዋል ስለዚህ ኢንሻአላህ አላህ Subhanahu Wa Ta'ala ዱዓቸውን ከተቀበላቸው ያርገን አደምና ሐዋ አለይሂም ሰላም ያጧትን ጀነት ረበና ዘለምና አንፉሰና ወለም ተግፊር ለና ወተርሐምና ለነኩን ለሚል ኻሲሪን ብለን እምናገኝ ያድርገን የቂያማ ቀን ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ እሳቸው እንግዲህ ራሳቸው ዱዓ ሲያደርጉ ጌታዬ ሆይ የቂያማ ቀን ሂሳቤን ቀላል አድርግልኝ ይሉ ነበር ሱብሃንአላህ ነብዩ ይሄንን ካሉ እኛስ
ሂሳባችን ካልቀለለ ደግሞ ሂሳባችን ከከበደ ችግር ላይ እንወድቃለንና የዱንያ ጣጣችንን ጨርሰን ስንሄድ የቂያማ ቀንም አላህ Subhanahu Wa Ta'ala ሂሳባችንን ቀላል እንዲያደርግልን ጠይቀዋለን። አንድ ጥያቄ ልጠይቃችሁ። ዱንያ ህይወት ስንት ነች? 100 200 200 እንደውም የለም አይደል? አሁን ድሮ ነበር። አሁን 200 የለም በእኛ ዘመን 200 ለምንድን ነው በቁጥር ማስቀመጥ የፈለኩት? ከኖርንበት ነገር ጋር ከሚገባን ነገር ጋር ላስቀምጥላችሁ ስለፈለኩ ነው። 10 ቢሊዮን የሚለው ቁጥርስ ብዙ ነው አይደል? አሁን የእድሜያችንን መጠን ነግሬያችኋለሁ። ከ150 አያልፍም በጣም ሄደ ቢባል 10 ቢሊዮን የሚል ነገር ስትሰሙ ግን በጣም ረጅም ነው ትላላችሁ አይደል? ጀነት ውስጥ 10 ቢሊዮን ዓመት ብትኖሩስ ወይኔ ብዙ ነው ትላላችሁ። ዘላለም የሚለውን ነገር ደግሞ አስቡት። ብዙ ጊዜ ጀነት ውስጥ የሚኖረው ኑሮ ዘላለማዊ ነው ሲባል ቁጥር ስለምናይኛ በቁጥር ጋር ስለምናነጻጽረው ዘላለማዊ የሚለው ነገር ብዙ ቦታ አንሰጠው። በ10 ቢሊዮን በ100 ቢሊዮን እዩት። እንደዚህ ያደርጋችሁ 100 ቢሊዮን ዓመት ጀነት ውስጥ ብኖር በጣም ብዙ ነው አይደል? ዘላለማዊ የሚለው ደግሞ ከዛ በላይ ነው። ስለዚህ ያችን እናትና አባታችን ያጧትን ጀነት ተመልሰን ለመግባት በዚህ ቅድም በነገርኳችሁ ኢህዲነ ሲራጠል ሙስተቂም በሚለው ቀጥተኛው መንገድ ላይ መሄድ ይኖርብናል። ይሄን ቀጥተኛ መንገድ ለማግኘት ደግሞ መጀመሪያ ካለንበት ሁኔታ ራሳችንን አውጥተን አላህ Subhanahu Wa Ta'ala ጋር ያለንን ግንኙነት ማጠንከር አለብን። ይሄ የዱዓ ወር ነው፣ የዱዓ ቀናቶች ናቸው። ወደ አላህ እናልቅስ። አላህ Subhanahu Wa Ta'ala ከሰማቸው ባሮቹ ያድርገን። ቅድም ነግሬያችኋለሁ፣ ታሪኮች አሉኝ እነግራችኋለሁ ብዬ ነበር። ወደ ታሪኮቹ መጨረሻ ላይ ደርሻለሁ ኢንሻአላህ። ታሪኮቹን እነግራችኋለሁ። አንሳሮች በአንድ ወቅት ውሃ አጡ ተቸገሩና ከአንሳሮቹ አንዱ ወጣት ምን አለ? አረ ችግር የለም እኔ ነብዩ ሰለላሁ ዐለይሂ ወሰለም ሄደን የምንጠይቅበትን መንገድ ነግራችኋለሁ አላቸው። መርሐባ ምንድነው አሉ። ለምን ነብዩ ሰለላሁ ዐለይሂ ወሰለም ሄደን ልክ ዘምዘምን ለሃጀራ እንዳፈለቀላት ለኛም ከመሬት ውሃ እንዲያወጣልን እንደ ዘምዘም ማለቱ ሳይሆን ውሃ ከመሬት እንዲያወጣልን ለምን ነብዩን አንጠይቅም ብሎ አለ። መልካም ጥሩ ሐሳብ ነውና በቃ ይሄማ ውሃ ተቸግረን በረሃብ ያለቅን ነው ይሄማ መሆን የለበትም ብለው ነብዩ ሰለላሁ ዐለይሂ ወሰለም ጋር ተነስተው ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም ገና መስጊዳቸው ሲገቡ ሁሉንም አንሳሮችን ይወዷቸው ነበርና አይተው ፈገግ አሉና ማሻአላህ እንኳን ደህና መጣችሁ ቁጭ በሉ አሏቸው። ቁጭ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ አውቀው ስለነበረ ጠይቁ፣ የፈለጋችሁትን ጠይቁ ይሰጣችኋል፣ ዛሬ አላህን ለምንላችኋለሁ ታገኛላችሁ አሏቸው። አንሳሮች አሁን መጀመሪያ ይዘውት የመጡት ሐሳብ ነበር ውሃ የማግኘቱን። ግን ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲሏቸው ደግሞ እሺ ያ ረሱላህ አንድ ጊዜ ሄደን እንመካከርበት አሉ። ሱብሃንአላህ እሺ ተመካከሩበት አሏቸው። እንግዲህ በራሳችን እንየዋው እንመካከርበት ሄደን ምንድነው እኔ የምፈልገው እንደው ሌክሰስ ነገር ወይ ደግሞ አንድ ግራውንድ ፕላስ ቢሰጠኝ ጌታዬ አንተስ ምን ትላለህ? አረ ለኔ ደግሞ እንደው ኧረ በቃ መኪና ይስጠኝ አንተስ ምን ትላለህ? አረ እንደው በሚሊዮን የሚቆጠር ዶላር ይሄንን ነው የምንለው አይደለም? ወላሂ እኔም ከኔም ጀምሮ የዱንያ ጉዳይ ነው የሚታየን። ቤት፣ ልጅ፣ መኪና፣ ሀብት፣ ንብረት እነዚህ ነገሮች ናቸው ዱንያ ላይ ያሉ። አንሷሮች ተመካከሩበትና ወደ ነብዩ ሰለላሁ ዐለይሂ ወሰለም ከአንድ ጥግ ከመስጊዱ መጡና ያ ረሱላህ ውሳኔ ላይ ደርሰናል አሏቸው። ምንድነው የምትፈልጉት ሲሉ አንሷሮች ምን አሉ? የአላህ መልእክተኛ ይዘን የመጣነውን ነገር ትተን ሌላ ነገር ልንጠይቅ ነው። ጠይቁ የፈለጋችሁትን። አላህ Subhanahu Wa Ta'ala ወንጀላችንን እንዲምረን ዱዓ አድርጉልን አሉ። አላሁ አክበር። በቃ አላህ Subhanahu Wa Ta'ala ዱዓን ወንጀላችንን እንዲምረን ዱዓ አድርጉልን። የዱንያ ነገር አንፈልግም አለቀ። ችግረኞች እኮ ናቸው የሚወሉት የላቸው። ነብዩ ዱዓ አደረጉላቸው። ከዚህ በላይ ምን አለ ያ ጀማ? ታዲያ እኛን አይሰማም? ኢብሊስን የሰማ ጌታ እኛን አይሰማም? ለኢብሊስ ረጅም እድሜ የሰጠ ጌታ እኛን አይሰማም ትላላችሁ? ይሰማናል፣ ወላሂ ይሰማል። ስለዚህ ዱዓ ከማድረግ ወደ ኋላ እንበል። ቅድም እህቴ ልጅ አላህ Subhanahu Wa Ta'ala አልሰጠንም ላልሽው አንድ ታሪክ ላጫውታችሁ። ባልና ሚስት ነበሩ። ሱብሃንአላህ ለረጅም ጊዜ ልጅ ለመውለድ ይሞክሩ ነበር፣ አልተሳካላቸው። አንዱ ለሶስት ጊዜም የአላህ ነገር ሆነና አስወረዳት። በአራተኛው ግን አላህ Subhanahu Wa Ta'ala ልጅ ሰጣትና ሁለቱም ተደሰቱ። ከዛ በመጨረሻ ወደ 23ኛው ሳምንት አካባቢ ልጁ ሆዷ 23ኛው ሳምንት አካባቢ እንደሆነ ባል ምን ይላታል? ምግብ ውጭ ወተን ከበላን እኮ በጣም ረጅም ጊዜ ሆነና ዛሬ ራት ልጋብዝሽ አላት። ሚስትም ተደሰተች። ማሻአላህ ደስ ይለኛል ብላ ተያይዘው ሬስቶራንት ሄዱ ሊበሉ። ቁጭ ብለው እየበሉ እያሉ እሱም ያጫውታታል። አልহামዱሊላህ ረብል ዓለሚን አላህ Subhanahu Wa Ta'ala ይሄው ከሶስት ሙከራ በኋላ በአራተኛው ልጅ ሰጠን አይደለም አልহামዱሊላህ ኢንሻአላህ ያረች ሆዷን እየነካ ዱዓ ታደርጋለች። ከዛ በኋላ ምግብ በልተው ከጨረሱ በኋላ ሆዷን ይወጋታል። ደነገጠች። ምንድነው አለ ባል። አረ ይወጋኝ ነው ምን እንደሆነ እንጃ። ምን ሆነሻል? እኔ እንጃ ምን እንደሆንኩኝ አላውቅም፣ ሆዴን እየወጋኝ ነው አለች። ሱብሃንአላህ። ከዛ እስቲ ወደ ሆስፒታል ወሰድሽ እንዴ አላት። አይ ሆስፒታልም አያስፈልገኝ ወደ ቤት እንሂድ። ተያይዘው ሁለቱም ወደ ቤት ሄዱ። ቤት ከሄዱ በኋላ በጣም አሁንም ምጡ እየጸና መጣ።
አረባክ ያመመኝ ነው አለችው። ምንድነው ይሄ ነገር አላወኩም። በቃ እንግዲያውስ እንዲህ ከሆነ ሆስፒታል እንሂድ ብለው ተያይዘው ሆስፒታል ሄዱ። ሆስፒታል ከሄዱ በኋላ ዶክተሮቹ አዩና ምጥሽ እየመጣ ነው ልጁ መውለድ አለብሽ ተባለ። ሱብሃንአላህ እንዴት ሊሆን ይችላል? 23ኛ ሳምንት እኮ ነው ገና ልጅ እኮ ነው። ዶክተሮቹ ምንም አማራጭ የለንም መውለድ አለብሽ አሏት። በዚህ ጊዜ በጣም ተጨነቀች፣ ዱዓ አደረገች። ባሏም ዱዓ ማድረግ ጀመረ። አላህ Subhanahu Wa Ta'ala እንግዲህ እስከዛሬ ድረስ ከልክለህናል፣ አሁን ግን ይሄን ልጅ ባካ አትርፍልኝ ጌታዬ እያለች ዱዓ አደረገች። አላህን ለመነችው። ሱብሃንአላህ ከዛ ዶክተሮቹ እንደምንም ብለው ልጁን አወጡት። ሲወጡ ግን ልጁ በጣም ትንሽ ልጅ ነበረ። ፓውንዱም በጣም ትንሽ ነው፣ ኪሎ በጣም ትንሽ ነው፣ እጅ የሚሞላ ልጅ ነው ይላሉ። ሱብሃንአላህ ከዛ ዶክተሮቹ ምን አሉ? መጡና ነገሯት መተንፈስ ስለማይችል በማስተንፈሻ ነው መተንፈስ ያለበት ይሏታል። አረ ችግር የለም ኢንሻአላህ እኔም ዱዓ አደርጋለሁ፣ ግን አላህ ይወሰድብኝ እንኳን ወደ ዱንያ በሰላም መጣለች። ባሏም ዱዓ ማድረግ ጀመረ። ከጥቂት ጊዜ በኋላ 3-4 ቀን በኋላ ሌላ ዶክተር መጣና ደግሞ ምን አላት? ጭንቅላቱ ውስጥ የደም መዘጋት እያየንበት ነውና ሰርጀሪ ማድረግ አለብን፣ ኦፕሬሽን ማድረግ አለብን አሏት። ሱብሃንአላህ አለች። እንዴት ሊሆን ይችላል? ይሄን ልጅ ላጣው ነው ብላ ሚስት አለቀሰች። ሱብሃንአላህ ባል ደግሞ በጣም ጨነቀው። በቃ በሷ ሁኔታ አራተኛ ልጃቸውን ሊያጡ ሆነ። ነገር ግን ሱብሃንአላህ ተስፋ አልቆረጠችም። አላህን መለመኗን ቀጠለች። አድርጉ የምታደርጉትን፣ ግን ይሄ ሰርጀሪ ካደረግን በኋላ 50-50 ነው ውጤቱ፣ ግድ የለም አለች። እሷ ዱዓ እያደረገች ባሏንም እየጨቀጨቀ ዱዓ እያስደረገችው ሰርጀሪ ያደረጉለትና ልጁን ምንም ችግር ሳይኖረው ዳነ ማለት ነው። ከዛ በኋላ ትንሽ እየቆየ መተንፈሻውንም እየተወ መጣ። ከሁለት ሳምንት በኋላ ዶክተሮች ተመልሰው መጡና የዚህ የልጅሽ ጣጣ አላለቀም፣ ምንድነው ደግሞ አሁን ምናልባት ደግሞ የአእምሮ ዘገምተኛ ሊሆን ይችላል ከወጣ በኋላ ካደገ በኋላ። ሱብሃንአላህ ሚስት ጨነቃት፣ አለቀሰች። ባል አጽናናት። ቅድም እዛ ጋር ከሁለት ሳምንት በፊት ስለምነው የነበረው ጌታ እሱን ለምነዋለን ተስፋ እንቆርጥም አለ። አላሁ አክበር። አሁንም ዱዓ ማድረግ ጀመሩ እዛ ሆስፒታል ውስጥ ሆነው ማሻአላህ። ከዛ መጨረሻ ላይ ዶክተሮች ምን አሏቸው? የፈለገ ነገር ይሁን ብቻ ይሄ ልጅ ወጥቷል፣ አላህ ወደዚያ አምጥቶታል፣ ምንም ችግር የለም እንቀበላለን ያለውና። ባሏም ምን አለችው? ሂድና ቤት አንተ ዱዓ አድርግ፣ እኔ እዚህ ዱዓ አድርጋለሁ። ምክንያቱም በገይብ የሚደረግ ዱዓ አላህ Subhanahu Wa Ta'ala ይቀበለዋል። አብረን ስለሆነ ራሱ ምናልባት አንተም ሚስቴ ትይልኝ ትል ይሆናል፣ እኔም ደግሞ ባሌ ይይልኝ እያልኩ ሊሆን ይችላል ብላ ባሏን አባረረችው። እሱም ቤቱ ሄደና ቤት ብቻውን ሆኖ አላህን እየለመነ ማልቀስ ጀመረ። እሷም ሆስፒታል ውስጥ ሆና እያለቀሰች ማልቀስ ጀመረች፣ መለመን ጀመረች። አላህ Subhanahu Wa Ta'ala የሁለቱንም ዱዓ ሰማቸው። የሚገርማችሁ ነገር ከ3 ዓመት በኋላ እንደገና ተመልሰው መጥተው ታሪካቸውን ተናገሩ እነዚህ ሰዎች። ልጅቷ አደገች፣ 3 ዓመት ሆናት። ዱዓችንን አላህ የዛን ጊዜ ተቀብሎን ልጃችን አሳደገልን አሉ። የሚገርመው ለምንድነው ተመልሰው የመጡት? ልጅቷ ቁርአን ስትቀራ ብትሰማት ሱብሃንአላህ ያቺ ዘገምተኛ ትሆናለች ተብላ የነበረች ልጅ የአላህን ቃል ስትቀራ ስትሰማት በጣም ትደስታላችሁ። አላህ Subhanahu Wa Ta'ala ባሮቹን የማይጥል የሚሰማ ጌታ ነው። አንድ የመጨረሻ ታሪክ ነግራችሁና ሰዓቴን አጠቃልላለሁ ኢንሻአላህ። እስካሁንም አላህ ስላቆየን አልহামዱሊላህ ረብል ዓለሚን። ሐቲሙል ሐሲም የሚባል አንድ ሰው ነበረ። ሐጅ ለማድረግ በጣም ብዙ ጓጓ ነበር። ለረጅም ዓመትም ገንዘብ ለማጠራቀም እየሞከረ አልቻለም። ስለ ዱዓ ስለምናወራ ነው ዛሬ እነዚህን ታሪኮችም ነግራችሁ። ብዙ ዓመት አላህን ለመነ፣ ዱዓ አደረገ፣ ሐጅ ማድረግ ፈልጋለሁ አለ። ከዛ በኋላ አንድ ቀን ሐጅ ወቅት ነበር ወቅቱ። ሚስቱን ምን ይላታል? እንደው እባክሽ እንደው ስንት ዓመት ተመኘው እኮ ሐጅም ለማድረግ እንደው አላህ አልወፈቀኝም ማለት። ሚስት ምን አለች? በቃ ኢንሻአላህ አንድ ቀን ይወፍቅ ይሆናል። አላህ Subhanahu Wa Ta'ala ባለ ጊዜ ትሄዳለህ። ማሻአላህ ልጆችን ጥሩ አድርገህ አሳድገሃል በዲን አልእስላም። እኛም ያለንበት ሁኔታ ጥሩ ነው። ደሃም ብንሆን ምን በላው ባይኖረንም በዲኑ ጉዳይ አልহামዱሊላህ ጥሩ ነው ያለነው። እና የሐጅ ጉዳይ ግን አላህ ሲለው አንድ ቀን ታረጋለህ ስትል ትንሿ ልጅ ሰማችና መጣችና ምን ነው አባቴ አንተ አይደለም እንዲያስተማርከኝ ከዚህ በፊት አለችው። ምንድነው አላት። ወመን ይተቂላህ የجعل له مخرجا አላልከኝም ነበር አለች። አዎ ብዬሻለሁ። ወይርዙቅሁ من حيث لا يحتسب። ታዲያ ይህን ተማምነህ ለምን አትሄድም አለችው። እናት ተከራከረች። እንዴ ምን እያልሽ ነው? አባታችን ራሱ አይደለም ያስተማረን ይሄንን? ወመን ይተቂላህ የجعل له مخرجا ብለሃል። አላህን የፈራቀ መውጫ ቀዳዳ አላህ ያበጅለታል ብለህ የለም? አላህን ተማምነህ ሄድ አለችው። ሞራሉ ተነሳ። እንግዲያውስ ለእናንተ ማስቀምጠው ገንዘብ የለኝም፣ ነገር ግን አላህን ተወክዬ እሄዳለሁ ብሎ ለሐጅ የሚሆነውን ብቻ ገንዘብ አንስቶ ሐጅ ለማድረግ ይሄዳል። ከተወሰኑ ሳምንታት በኋላ ቤት ውስጥ ያለው ገንዘብ ያልቃል። ሌሎች እህቶችም ስለነበሯት ይመጡና ከእናትየው ጋር እሺ አሁን ምን ልትይ ነው አሏት። እድሜ ላንቺ አባታችንን ሄድ አልሽው ሄደ፣ አሁንስ ምን ይፈጠር? እንግዲህ ወላሂ ተስፋ አልቆርጥም። አባታችን ሲያሳድገን በዚህ መልኩ ነው ያሳደገን። አሁንም ቢሆን አላህ
አሳጣንም ተስፋን አልቆርጥም ብላ ጓዳ ገብታ አላህን መለመን ጀመረች። አላሁ አክበር አላህን ለመነችው። ጌታ ያንተ ቃል አይታጠፍም፣ የሚታጠፍ ቃል አይደለም። አንተን ቃል ይዤ ነው አባቴን የነገርኩት። ወመን የተቂላህ የጀዐል ለሁ መኽረጃ ብለሃል። አሁንም መውጫ ቀዳዳ ብጅልን። እህቶቼ እንደሚሉት አይደለህም አንተ አለችው። ዱዓውን አድርጋ ሳትጨርስ እጇን ሳታወርድ በር ተንኳኳ። ማን ነው በር ሂዱ ክፈቱ ሲባል ከዱዓዋ ላይ ተነስታ እሷ ራሷ ሄዳ ከፈተች። ውጭ በር ስትከፍት ወታደር ነው የቆመው። ምን ልታዘዝ አለችው። አይ የከንቲባው ወታደር ነኝ እኔ በዚህ በኩል ስናልፍ ነበረ እና ፀሐይ ነው እንደምታየው በጣም ተቸግረናልና ባካችሁ ውሃ ካለ ውሃ ለከንቲባው የሚሆን ችግር የለም አብሽር መጣሁ ብላ ቤት ገባችና ንጹህ በሆነ ብርጭቆ ንጹህ በሆነ ዕቃ ውሃ ይዛለት መጣችና ይሄው ስጠው አለችው። ለከንቲባው ወስዶ ሲሰጠው ከንቲባው ውሃውን ሲጠጣ አላህ Subhanahu Wa Ta'ala እዛ ውሃ ላይ መውደድ ያደረገበት በቃ እንዲወደው እንዲጣፍጠው። ከንቲባው ውሃውን ጠጣውና እንዴ ይሄ ውሃ ከየት ነው የመጣው አለው ወታደሩን። ይሄማ ከሀቲሙ ላይሰን ቤት ነው ያ የታወቀው ዓሊሙ ማሻአላ የት ነው እሱ ይሄውና እዚህ ማሻአላ እንጠይቀው ኑ ረዱ ብሎ ከንቲባው ያንን የያዘውን ጠቅላላ ወታደር ብዛት ተመልከቱት። ሁሉንም አስወረደና ሄደ። ቤተሰብ ጠቅላላ ተሰብስቦ ወጣ። የሚጠጣበትን ብሩ ኩባያው መለሰላቸውና ጀዛኩሙላህ ኸይር በጣም እናመሰግናለን። የታለ ልናናገረው ነበር። አይ እሱማ ሐጅ ሄደ እኮ ወላሂ መቼ ሄደ? ቆይቷል ከሄደ 2 ሳምንት ሆነው። ታዲያ የዛ ታላቁ ዓሊም ቤተሰብ እዚህ ጋር ቁጭ ብሎ እሱ ሐጅ ሄዶ እኛ የሱን ቤተሰብ መንከባከብ የለብንም ብሎ ቀረጢት ሙሉ ወርቅ አወጣና እኔ ጀምራለሁ እኔን የምትወዱ ከሆነ ሁላችሁም ወታደሮች ደግሞ ለኔ ብላችሁ ስጡ አላቸው። ሁሉም የያዙትን ወርቅ ጠቅላላ ለቤተሰቡ አስቀምጠው ሰጧቸው። ይሄን ጊዜ ሰበሰቡና ሁሉም ሰበሰቡና እህቶቹ እዛች ልጅ ሰበሰቡና ወርቁን ሱብሃንአላህ ምንድነው ይሄ ነገር ሲሉ ትንሿ ልጅ ምን አለቻቸው? ወመን የተቂላህ የጀዐል ለሁ መኽረጃ አላልኳችሁም? አላህ Subhanahu Wa Ta'ala አይጥልም አለች። አላሁ አክበር። እነዛ መስግነው ወደሚሄዱበት ሄዱ። ይሄን አይነት ነገር በዱዓ ተገኘ። ተመልከቱት በምን አይነት ደቂቃ ውስጥ ልዩነት ነው። እንግዲህ እጇን አነሳች። እጇ ሳይወርድ አላህ Subhanahu Wa Ta'ala የሚመጣውን አመጣ። ችግሩ ምንድነው መሰላችሁ? እንጠራጠራለን። ጥርጥር ካለ ነው አላህ ሊያረጋው ይችላል። አላህ Subhanahu Wa Ta'ala አሁን እስካሁን ድረስ ከአደም አለይሂ ሰላም ጀምሮ እስካሁን እስከ ቂያማ ቀን ድረስ ያሉትን ህዝቦች የፈጠራቸውን ጠቅላላ ፍጡሩን ጠቅላላ ዓለማቱን ጠቅላላ በሰከንድ ውስጥ አጥፍቶ እንደገና መፍጠር ይችላል። ይሄን አይነት እምነት ሊገባ ይገባዋል ልባችን ውስጥ። ይችላል በቃ ይችላል። ሌላም ነገር ማድረግ የሚችል ጌታ ነው ይችላል። ይሄንን ስንል ይሄ ነገር ልባችን ውስጥ ሲገባ ዱዓችን ሁሉ መቅቡል ይሆናል ማለት ነው። ስለዚህ ኢንሻአላህ ካረዘምኩባችሁም አላህ Subhanahu Wa Ta'ala እንግዲህ አፉ ይበለኝ። አንዳንድ ጊዜ ሳላስበው ሄዳለሁ። እንግዲህ ስታዳምጡት የቆያችሁት በየሳምንቱ ሐሙስ በፈርስ ላይ ተዘጋጅቶ የሚቀርብላችሁን ዚክራ ፕሮግራም ነው። ፕሮግራሙን አዘጋጅቼ ያቀርብኩላችሁ አንዋር አህመድ ነኝ። አላህ ይጠብቀን ከሚወራ ከሚፈራ ሁሉ አላህ Subhanahu Wa Ta'ala ነጃ ያውጣን። አደምና ሐዋ በዱዓ ያጣትን ጀነት እኛም በዱዓ የምናገኛት አላህ ያድርገን። ኑህ አለይሂ ሰላም ያደረጉትን ዱዓ ለእኛም የምናገኘው አላህ ያድርገን። ዩኑስን ከአሳ ሆድ ውስጥ ያወጣ ጌታ እኛንም ካለንበት ጭንቅ ያውጣን። ሙሳን ሃሩንን አለይሂም ሰላም ነብይ እንዳደረገላቸው ከጎናችን የምትሆን ከጎናችን የሚሆን አንድ ደጋፊ አላህ ይስጠን። ከዚህ ከመጣው በሽታ አላህ Subhanahu Wa Ta'ala ነጃ ወጥቶን መስጊዶቻችን ተከፍተው ሁላችንም ተገናኝተን አልহামዱሊላህ ብለን ለሌላ ነገር ለኸይር ነገር ምናወራ ምንገናኝ አላህ ያድርገን። ሁላችሁም በያላችሁበት አላህ Subhanahu Wa Ta'ala ይጠብቃችሁ። ወጣችሁ በሰላም ትገቡ አላህ ያድርጋችሁ። ታይቶ ከመጥፋት ከቁጥር ከመግደል አላህ ይጠብቀን። ቅድም እንዳልኳችሁ መደመርንም መቀነስንም አንፈልገውም። መደመር በሽታ ከያዛቸው ሰዎች ጋር መቀነስ ደግሞ በዚህ በሽታ ምክንያት ከሚቀነሱ ሰዎች አላህ አድርገን። ሁላችንም ይወደደን ወዶ ያስወደደን። ሁላችሁም በያላችሁበት ቀኑ ከያዘው ኸይር ይግጠማችሁ፣ ሌሊቱ ከያዘው ሸር አላህ ይጠብቃችሁ። ለአላህ ብዬ ወዳችኋለሁ። ጀዛኩሙላህ ኸይር። በሚቀጥለው ሳምንት እስከምንገናኝ ድረስ አንዋር አህመድ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።